ማቤት አይ ተራ ቆይ እህታችን ሰጥሻለሁ። አይ ተራ ስም አይደለም ብላችሁ ስትሉ መጽሐፍ ቅዱስን ግለጡና ነገሩን ጥቀሱ። ከዘፍጥረት እስከ ራእይ መጽሐፍ ምዕራፍ 22 ድረስ አቅም ካላችሁ ብሉይ ኪዳን አዲስ ኪዳንን ጠቅሳችሁ አውሩን። እኔ ከደከመኝ ለወንድሜ እሰጠዋለሁ፣ ለዳጊ ከደከመኝ ለእህቴ እሰጣታለሁ፣ ለሜርሲ ለትዮ ለመሲብ ለወንድሞቼ ለሰናይም ማለት ነው። ጥቀሱ። ማርያም ስሟ ኃይል አለው፣ ጥበብ አለው፣ ሞገስ አለው፣ መድኃኒት ነው። የተበላሸው ዓለም የጣፈጠበት ስም ነው፣ ጨለማ የተገፈፈበት ስም ነው ብሎ ያለው ይሄ ጥምጣማሙ ደብተራ ቅርሻቱን ወጥቶ ሲያቀርሽ የነበረው እሱን በመጽሐፍ ቅዱስ አስደግፉልን። አዎና አሜን ብላችሁ ምትሉ ከሆነ እሱን የዚህ አራት አይነት የተባለውን ሰውዬ ትምህርት ማለት ነው። አይ ብላችሁ ካላችሁ ግን ሜት አድርግ። እንደውም አንተ ታች ወረድ። ኦኬ ሮያል ስለሆነ ማለት ነው። ታች ወረድ። ሃይማኖት እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እሺ ከየት ቤተ እምነት ነው እህታችን? ቴንክ ዩ እህታችን። አንድ ቪዲዮ ቀደም ሲሰማ አይተሽዋል? ቪዲዮ አይቼዋለሁ። ተቀበያቸዋለሽ? የዛ የጥምጣማሙ ሰውዬ ንግግር ያው ሁሉም ሰው ሲናገር ሁሉንም ነገር ትክክል ነው ብላ አትቀበለውም አይደል? ትቀበለው ማለኝ ማለት የሰውየውን ትቀበያለሽ? ካልሆነ ላሰማሽ ነው ስለፈለኩ። አይ ሰምቼዋለሁ። የምቀበለውም አለ ማልቀበለውም አለ። ለምሳሌ የትኛውን ትቀበያለሽ? የማርያም ስሟ ብሎ የሚለው ውስጥ ከተናገረው ከዚህ ንግግር ውስጥ ቪዲዮ ላሰማሽና አጭር ስለሆነ ቆይ ከዚህ ቪዲዮ ውስጥ ላሰማሽና ይሄኛውን ቃል ልቀበለዋለሁ ብለሽ በይን። እሱ ላይ ነው ጥያቄያችን። ያው በደንብ ስሚው። አንዴ ቆይ። አንድ ስም አለ ለጨለማው ዓለም ብርሃን የሚወጣበት እርሱም ማርያም የሚል ይሄ ስም የመረረውን ዓለም ያጣፈጠ ለጨለማው ዓለም ብርሃን የወጣበት ለሞተው ዓለም ሕይወት የተወለደበት ለስደተኛው ዓለም ተስፋ የተሰጠበት በመሬት ለሚኖሩ ሰማይ ለመኖር ቃል ኪዳን የተገባበት ብቻ ሳይሆን በሰማይ ለመኖር መሰረት የተጣለበት ስም ማርያም የሚለው ስም። ይህን ስም የሰጠን መድኃኒዓለም ይመስገን። ብርሃን ለጨለማ ሊስማማው አይችልም። ድንግል ማርያም ለሰይጣንና ለመናፍቅ ልትጣፍ ምንም ኃይል የለውም ስንልኛ ብጽዕት ይሉኛል ትውልድ ብላለች የሚል ማስረጃ ነው እየሰጠሽን ያለሽው። አሁን ብጽዕት እንላታለን እና ለምንድን ነው ብጽዕት ከተባለች? አሁን ግን እሳቸው ነው የሆነ ነገር መነሻውን ነጥብ አደረገው። ለምንድን ነው ቢያንስ እንኳን ስሟ አቤት መነሻውን ነጥብ አትሳችሁ። እኛ መነሻችን እሳቸው የተናገሩት ንግግር ነው። ስለዚህ እሳቸው ከተናገሩት ንግግር ውስጥ ደግሞ መቀበለው አለ ብለሻል። ስለዚህ ለተቀበልሽው ደግሞ ማስረጃ ነው እኛ የምንጠብቀው እኮ። ዓለም የጣፈጠው በእሷ ነው ላልሽበት ማስረጃ ነው እኛ የምንፈልገው። ይሰማል? አዎ እኔ ይሰማኛል። በቻልሽው አቅም የመስቀል ስር ስጦታችን ናት። ማናት? ማርያም። ስሟ የሚጣፍጥን ለዛ ነው። ይሄ ነው መልስሽ? ከዛ ውጭ ደግሞ ስለምታማልደን ማርያምን እንወዳታለን፣ ማርያምን እናከብራታለን፣ ለማርያም የጸጋ ስግደት እንሰግዳለን። ማርያም 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 የምንለው ለዚህ ነው፣ የመስቀል ስር ስጦታችን ስለሆነች። በቃና ዘገሊላ ተገኝታ ምልጇ ስለታየች ምልጇ ስለታየች ይሄን ቃል ደገምሽው። የመስቀል ቀድም ዳጸንሳ ነው መስሎኝ ነበር። የመስቀል ስር ስጦታችን ነው ያልሽው። የቱ ጋር ነው የመስቀል ስር ስጦታችሁ ብሎ የሚል ቃል የተጻፈ ያለው? ማርያም ሲጀምር የመስቀል ስር ስጦታችን አይደለችም፣ ልትሆንም አትችልም። እነኋት እናትህ አላለው? እኖ እናታችሁ አይደለም ያለው። እነኋት እናታችሁ ሳይሆን እናትህ። ለማን ነው ያለው? ያንን ለማን ነው ያለው? ያንን ለዮሐንስ ኢየሱስ ክርስቶስ ነው ያለው። አድምጭኝ እህት አለም። የመስቀል ስር ስጦታ ለዮሐንስ ሲሰጠው ለምን ነበር የሰጠው? ለመድኃኒትነት ነው? ለሁሉም። ኦኬ ዮሐንስ በማርያም ሄዳ ነው እዛ ላይ ለምንድን ነው ተብሏል? ተጠቅሷል። ለዚህ ነገር ተብሎ ተለይ ዮሐንስ
የመስቀል ስር ስጦታ ሆነ ስትሰጠው ለዘላለም ድህነት ኃጢአትን እንዲያስተሰ መጀመሪያ ታምናለህ፣ መሰጠቱን ታምናለህ። ይቅርታ አድምጭ። አይ አመንኩኝ። አድምጭ። የመስቀል ስር ስጦታ የሚባል ነገር እህቴ የኦርቶዶክስ ደብተራዎች ወሬ ነው። ኦኬ ወሬ። በዮሐንስ 19 ላይ እንደሚናገረው ግን የጌታ ቃል እንደሚናገረው የጌታችን እናት ማርያም ከመስቀሉ ግርጌ ነበረች። ዮሐንስም ነበረ ጌታ በተሰቀለበት ጊዜ እነሆ እናትህ እነሆ ልጅሽ ብሎ ለደቀ መዝሙሩ ተናግሯል። ከዚህም የተነሳ ዮሐንስ ሐዋርያው ወደ ቤት ወሰዳት ይላል መጽሐፍ ቅዱሳችን ማለት ነው። ኦኬ አንቺ ለመድኃኒትነት ነው የተሰጠ? አዎ ብለሻል። ስለዚህ ዮሐንስ ሐዋርያው በኢየሱስ ሳይሆን በማርያም ነው የዳነው ብሎ የሚል ምንፍቅና እያስተማርሽን ነው ማለት ነው። ከሆነ ግን መረጃውን ስጭን። ዮሐንስ ለድነት ነበር የተሰጠችው ማርያም እህታችን ሃይማኖት አቤት ለድነት ነበር የተሰጠችው ብዬ ስልሽ አዎ ብለሽኛል። እህት ዓለም ስለ መውለድ ከሆነ የኢየሱስ እናቱ ከድጃም አይደለችም? ዮሐንስ የወለደችው እናት አለችው። አዎ ከእሷ እናት ውጭ ሌላ እናት ለምን ተሰጠው? እናት ለምን ተባለ? እናቱ ናት እንዴ? እናቱ አይደለችም? ቴንክ ዩ። አንደኛ ጌታ ያንን ያደረገበት ደቀ መዝሙሩ ጌታን ይወደው የነበረ ደቀ መዝሙር ነው ተብሎ ተጽፎለታል። ከሌሎቹ ሐዋርያት ይልቅ ይወደው የነበረው ደቀ መዝሙር ነው ይላል። ዮሐንስ የዘብዴዎስ ልጅ ነው። ኦኬ ከሌሎቹ ደቀ መዛሙርት ይልቅ ለጌታ የቀረበ ሰው ነው እና ጌታም የሚወደው ነው፣ እሱም ጌታን የሚወድ ነው። እነሆ እናትህ ብሎ ሲለው የሰጠው ለመድኃኒትነት ነው ብለሽኛል ቅድም። እሱ መረጃውን ስጭን እንጂኛ ለዮሐንስ እነሆ እናትህ አልተባለችም ማለት ነው። ዮሐንስ ከደቀ መዛሙርቱ ውስጥ በጣም የተወደደ ጌታ እግዚአብሔር የሚያከብር ነው። ለእሱ ነው የተሰጠው አልካየ። ማርያም የምትሰጠው ለተመረጠ ነው፣ ለእንዳንተ አይነቱ አይደለም። ለአንተ ለምትሰድባት እኔ ምን ልታረግልኝ ትሰጠኛል? አንደኛ ሲጀምር ጌታ አልሰጠኝም እኔ ማርያም ብሎ የሚል ስም ምን ልትሰራልኝ? እህታችን ቆይ አንዴ ስታወሪ በመረጃ አውሪ። ሃይሚዬ ቆይ ስታወሪ በመረጃ አውሪ። እኔ አንደኛ ማርያም የሚል ስም አልተሰጠችኝም፣ ልትሰጠኝም አትችልም። ብትሰጠኝም ምንም የምትፈይድልኝ ነገር ስለሌለ ማለት ነው። እኔ አንድ ስም ነው የተሰጠኝ። እግዚአብሔር ለዓለሙ የሰጠው አንድ ልጁን ነው። የልጁ ስም ኢየሱስ እንጂ ሌላ አይባልም። ኦኬ እግዚአብሔር ለዓለም ሁሉ ለእኔ ብቻ ሳይሆን ለዓለሙ ሁሉ የሰጠው አንድ ስም ነው። እሱም ስም ኢየሱስ ይባላል ስሙ። ኦርቶዶክሳውያን አምረራችሁ የምትጠሉት ግን ጌታችሁ ነው፣ ረግጦ ይገዛችኋል ማለት ነው። አምረራችሁ ትጠሉታላችሁ፣ ስሙ እንዲጠራ አትፈልጉም። እግዚአብሔር የሰጠን አንድ ልጁን ነው፣ መተኪያ የሌለው የባህሪ ልጁን ነው። እሱን ከቅድስት ድንግል ማርያም ሰው ሆኖ እንዲወለድ ሰጠ። በመልአኩ በኩል በገብርኤል በኩል መጥቶ ስሙንም ኢየሱስ ትይዋለሽ አላት። አለቀ። ስለዚህ እኔ ከመስቀል ግርጌ የተሰጠኝ መድኃኒት የለም። ከየስርቻ ስር የተሰጠን ሌላ የምንድንበት ነገር እግዚአብሔር የሰጠን የለም። በነቢዩ በኢሳይያስ እንደተናገረ ጌታ በባሪያው ወንድ ማለት ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል ነው ያለው። አለቀ። ያ ወንድ ልጅ ከድንግሊቱ ተወልዶ ቀራንዮ መስቀል ላይ ሞቷል። ለእኔ በደልና ኃጢአት ቤዛ ሆኗል። አለቀ። የተሰጠን አንድ ልጅ ነው። ወንድ ልጅ ተሰጥቶናል እንጂ ሴት ልጅ ተሰጥታችኋለች ለመድኃኒትነት ብሎ የሚል የለም። እንዘቀዝቀዋለን ይህን ትምህርታችሁም ማለት ነው። ኢሳይያስን እየጠቀስኩ ዮሐንስ ወንጌልን እየጠቀስኩኝ አባቶቼ ነቢያትን እየጠቀስኩ እነ መጥምቁ ዮሐንስን ማለት ነው። የኦርቶዶክስን ትምህርት አደባባይ ላይ ነው የምንዘቀዝቀው። አደባባይ ላይ ይሄ የተጣባችሁ ኮተት መነቀል አለበት። ካልሆነስ የጌታችን እናት ማርያም እናቱ አይደለችም? ማን ያላለ እናቱ ናት። ለእናትነት ከዚህ ትውልድ መካከል መርጧታል። ምንም ጥያቄ የለም። ስሟ ግን ኃይል አለው እያላችሁ አታካብዱ። ተራ ስም ነው። ፋጤ ከሚለው ስም የተለየ ስም አይደለም። የማርያም ስም የስሟ ትርጉም መራራ ማለት ነው። በዕብራይስጡ ቅድም እንደተናገረው አይሁዳዊ ወንድሜ ኦኬ፣ መራራ ማለት ነው። ስሟ ይጣፍጣል። መረጃ አምጪ። የለም። ታማልዳለች። መረጃ አምጡ። የላችሁም። ይሄ እንደ አሜባትል የተጣባችሁ ተረት በአንዴ እንደዚህ አይነቀልም። ግን የሰራዊት ጌታ እግዚአብሔር ስሜ ኤርምያስ ነው፣ ትነቅልና ታፈርስ ትገለብጥና ትተክል ዘንድ ብሎ እንዳለ ማለት ነው። የስህተትን ትምህርት እንገለብጣለን፣ እናንተ ግን እንወዳችኋለን። ትኩረት እግዚአብሔር የሰጠው ልጁን ነው።
በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል ነው ያለው። እግዚአብሔር ስንት ነው የሰጠው? አንድያ ልጁን እስኪሰጥ ድረስ። አንድያ ልጁና እናቱን አላለም። እናቱ ምን ታደርግልናለች ለኛ? እግዚአብሔር ይኸው እናቴን ሰጥቻችኋለሁ እንድትድኑባት በስሟ ተማጽናችሁ መንግሥተ ሰማያት እንድትወርሱባት። ልታስወርስ አትችልም። የማርያም ስም ተራ ስም ነው። የጌታ እናት ማርያም ስሟ ተራ ስም ነው። መንግሥተ ሰማያት ልትገባበት የምችል ስም አይደለም። የኦርቶዶክስ ደብተራዎች ግን ማርያም ብሂል መርህ ለመንግሥተ ሰማያት ብለው ያሉት መጽሐፍ ቅዱስ የማያነበት ትውልድ ፊት ነው። እኛ ፊት ግን መጥተው ግን ይህንን አይሏትም። ማርያም ማለት የስሟ ትርጓሜ መንግሥተ ሰማያት መርታ የምታገባ ናት። የወላዲት አምላክ በረከቷ በእናንተ ላይ ይርደርና ይላል። ምን ያድርባል? ምን ያድርባል? በረከት ነው የፈለግከው? እንግዲያው በጎ ስጦታ ፍጹም በረከት ከሰማያት ከብርሃናት አባት ይወርዳሉ እንዳለ ያዕቆብ በመልእክቱ እንደጻፈው እግዚአብሔር ልጁን ወደዚህ ዓለም በረከት አድርጎ ልኮልሃል። አለቀ። ልጁ ካለህ ሕይወት አለህ። የእግዚአብሔር ልጅ ከሌለህ ሕይወት የለህም። አለቀ። እግዚአብሔር ሴትን ለድነት አልሰጠንም። ሴትን እየላኩ እንዳይመስልህ። የአንዲት ሴት ባል ነኝ። የሁለት ሴቶች ልጆች አባት ነኝ። 4 እህቶች አሉ። 1 እናት አለችኝ። እግዚአብሔር ሴቶችን አይደለም ለድነት የሰጠን፣ ወንዶችንም አልሰጠንም። ብራዘር ከነቃጭሉ ተወለደ የተባለው ሁሉ ጉድ ከአዳም ጀምሮ እስከ መጨረሻው ትውልድ ድረስ ያለው አንዳቸውንም ለድነት አልሰጠንም። ከዚህ ትውልድ መካከል ግን ሰው ሆኖ እንዲወለድ ከድንግሊቱ ማህፀን እንዲወለድ አድርጎ በእግዚአብሔር መንፈስ ቅዱስ መለኮታዊ ኪነ ጥበብ አምላክ ሰው ስግው ቃል ሰው ሆኖ እንዲወለድ በቤተልሔም በኤፍራታ ከድንግሊቱ ማህፀን በእግዚአብሔር መንፈስ ቅዱስ መለኮታዊ ኪነ ጥበብ ተወለደ። የዓለም መድኃኒት ኢየሱስ ወንዱ ልጅ ተወለደ። ወንዶች አይደሉም የተወለዱት፣ ወንድ ልጅ፣ ወንድ የወንድ መደምደሚያ የሆነ ማለት ወንድ ልጅ። እሺ እሱ ነው የተወለደ። እሱ ለዓለምን በደልና ኃጢአት ሁሉ ተሸክሞ በመስቀል ላይ ቀጣቴን ተቀጣ። ያንተንም ያንቺንም የኔንም። የማርያም ሞት ብራዘር ለዓለም ምንም የሚፈይደው ነገር የለም። ምንም ለኦርቶዶክሳውያኑ ጠብ የሚል ነገር የለም አልኩ። ጠብ የማርያም የጌታችን እናት ማርያም ሞቷ አልኩ ለአንተ የሚፈይድልህ አንዳች ቅንጣት የለም። ወንዝ አያሻግርም እንኳን የእሳት ባህርን። የአብርሃም ሞቱ ጻድቅ የተባለው አብርሃም አባት ሞቱ ወንዝ አያሻግርህም። የይስሐቅና የያዕቆብ የሳሙኤልና የሙሴ ወንዝ የማያሻግር ሞት ነው ብራዘርዬ። አያድኑም ልልህ ነው። ኦኬ ሞቱ የእነሱ ሞት ከኛ ጋር ቀጥታ ምንም ግንኙነት የለውም። ላመኑት ጌታ ተሰውተዋል። ለተቀበሉት ለወንጌል አደራ ሞተዋል። ሞቱ ግን ቀጥታ ከኛ ጋር ግንኙነት ያለው የእግዚአብሔር ልጅ ሞት ነው። አብርሃም የሚባል አባት ኤርምያስን አስቦ አልሞተልኝም። ዘመኑ ሲደርስ 175 ዓመት ኖረ፣ ሞተ። ኖህም ሞተ፣ ጽድቅን ኖሮ ሞተ። ለኤርምያስ ልሙትለት ልበደል ኃጢአቱ ብሎ አላለም። ዳዊትም ሞተ። ሙሴም በ120 ዓመቱ ሞተ። አይኑም አልፈዘዘም፣ ጉልበቱም አልደነገዘም ነበር ይላል። ኢያሱ ሞተ። ሳምሶን፣ ጌዴዮን፣ ባራቅ፣ ዮፍታሔ አባቶቼ ልጥራል። እሺ አቡነ እንትና እማሆይ እንትና እያልኩኝ የአረብ ሽማግሌና አገር በቀል አሮጊትና ሽማግሌ እኔ ስከተል አልኖርም። ልከተል ብዬ ካልኩኝ ኢያሱን እከተለዋለሁ። ፀሐይን በገባኦን ኮረብታ ላይ ያቆመ ጀግና ማለት ነው። እግዚአብሔር የፍጥረትን ጸሎት የሰማ ለመጀመሪያ ጊዜ በዛ በገባኦን ኮረብታ ላይ አቆማት ይላል እግዚአብሔር። ልከተል ብዬ ካልኩኝ ነቢዩ ኤልያስን እከተላለሁ። አቡነ ተክለ ሃይማኖት የተባለ ፖለቲከኛ ሰውዬ አልከተልም። ልንገርህ፣ ልከተለው ብዬ ካልኩኝ ልመነው ብዬ ካልኩኝ ከሚያዋጣ ከሆነ የእውነት ማለት ነው። እነሱ ማያዋጡም እንጂ ላዋጣ ብዬ ካልኩ ነቢዩ ኢሳያስን እከተለዋለሁ። ለድነት ከሆነ ኢሳያስን ብትከተለው ኢሳያስ የሰበከው ስለ ጌታ ነው። አዎ ኢሳያስን እከተለዋለሁ። ልክ ነው። አባቶቼ ነቢያትን እከተላለሁ፣ ሐዋርያትን እከተላለሁ። ትምህርታቸው ማለት ነው። እነሱ ወደ ማን ያመለከቱት? ወደ ኢየሱስ፣ ወደ ኢየሱስ። እናንተስ ማንም ታመልክቱት? ወደ ፍጡር። ተመጣና ይሄን ጉልቻ የመሰለ የአረብ ሽማግሌ መጣ። አቡነ እንትና የሚባሉ እማሆይ እንትና የሚባሉ በረከቱ አይደርብህና በረከታቸው ይደርብህና። ምን በረከት አላትና ሲጀምር የማንንም ቋቋት አማሮጊት አምጥተህ እማሆይ እንትና ብሎ ይላል እናታችን እያለ ማለት ነው። ታሪካቸውን ገብተን ስናይ ብልታቸውን ያስሙ ነበር። ታውቃለህ? እማሆይ ወለተ ጊዮርጊስ የተባለችዋ ሴትዮ እዚህ ብልቷን እያሳመች ሴቶች ሰዎች ተሰብስበው ብልቷን ሲያስሙላት ደስ ይላት ነበር ይላል። ገድል ጽፈው ህዝቤን እንደዚህ ይጫወቱበታል። ተፋታ ከዚህ ትውልድ። እኔ የሥላሴ ባሪያ፣ እውነቴን እኮ ነው የምልህ። እኔ የሥላሴ ባሪያ
ብልቷን ሳመች፣ ብልቷን አሳመች፣ ብልቷን ሲስሙላት ደስ ይላት ነበር ብሎ የሚል ገድል ጽፈህ ስለ እነዚህ ሰዎች ቀን ከቀን ይወራል። ኮተታም ትውልድ ምን አደረጋችሁ? ኢየሱስ ክርስቶስ የዚህን ያህል ስሙ በተጠራበት የሚነዝራችሁ ማለት ነው። ወላጂቱም የተወለደውም ያድናል ብሎ የሚል ወንጌል አልሰማንም። አለቀ። አንዳችሁም ከእጄ አታስጥሉትም። ይህን ተረት ማለት ነው። ይፋረደኝ የኤልያስ አምላክ። ለዚህ እውነት እኖራለሁ፣ ለዚህ እውነት እሰዋለሁ። ይፋረደኝ አልኩ። ከየት ነው ያመጣችሁት? ከየት ነው ያመጣችሁት? አባቶቻችን ነቢያት ያልተነበዩትን ሐዋርያቱ ያልሰበኩትን ትምህርት ከየት ነው ያመጣችሁት? ሚት አድርጊ ስሰጥሽ ታወሪያለሽ እህታችን። ከየት ነው ያመጣችሁት? ልጠይቁ ይገባል። ፓስተሩ መጥቶ እንደፈለገ ሲያወራ ከየት ነው ያመጣው ብለን እንለዋለን እኛ ጋር። ከየት ነው ያመጣው? ኦኬ። ወላጂቱም የተወለደውም ያድናል ብሎ የሚል ወንጌል የለም። ገብርኤል መልአኩ ሲናገር በዮሐንስ ወንጌል በማቴዎስ ወንጌል መጽሐፍ ምዕራፍ 1 ቁጥር 20 እና 21 ላይ የዳዊት ልጅ ዮሴፍ ሆይ ከእሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህ ማርያምን ለመውሰድ አትፍራ አለው። ልጅን ትወልዳለች፣ ስሙንም ኢየሱስ ብለህ ትጠራዋለህ። እርሱም ሕዝቡን ከኃጢአታቸው ያነጻቸዋል፣ ያድናቸዋል አሉ። አዎ እንጂ ገብርኤል እሷም እሱም አንተም ታድናላችሁ አላለም። እረግጥልሃለሁ አልኩ። ይህንን የደብተራ ቅርሻት ማቴዎስን አባቶቼን ሐዋርያትን ጠቅሼ ለይቶ ነው የተናገረው መልአኩ። ለይቶ ማርያም እናቱም ታድናለች፣ ዮሴፍ አንተም ጻድቅ ሰው ነህ አንተም ታድናለህ፣ እኔም መልአክ ነኝና አድናለሁ አላለም። ቅዱስ ገብርኤል አላለም። የቁልቢውን አይደለም ያልኩ። እሱ እዛ ሽንኩርትና ምንድነው ፋንድያ የሚያጨሱለት ማለት ነው ኦርቶዶክሳውያን ቁንጫና ቅማል ስለት የሚያስገቡለትን እሱን አይደለም ያልኩ። እኔ መልአኩን ነው ያልኩ። መልአኩ የጌታ መልአክ ዙፋኑን ከቦ ከሚያመልኩ መላእክት መካከል ያለው ብርሃናዊ መልአክ ቅዱስ ገብርኤል የመጽሐፍ ቅዱስ እኛ የምናውቀው ይሄ ወፍ አሞራ አብቅለውለት በካርቶን ላይ ስለውት ቤታቸው ጭስ የሚያጨሱለትን ፈንዲሻ እና ምናም ነገር የሚረጫጩለትን አይደለም ብዬ የምልህ። ነጥሎ ነው የተናገረው። የዳዊት ልጅ ዮሴፍ ሆይ ከእሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ አለው። በስውር ሊተዋት ሲያስብ የጌታ መልአክ በህልም ታየውና ይላል ልጅን ትወልዳለች፣ እርሱም ህዝቡን ከኃጢአታቸው ያነጻቸዋል፣ ያድናቸዋል፣ ስሙንም ኢየሱስ ትለዋለህ አላለው መልአኩ። በቃ እንጂ ገብርኤል ራሱን ጨምሮ እኔም እናቱም አንተም ዮሴፍ እናድናለን አብረን ለህዝቡ ኃጢአታቸውን ይቅርታ እንሰጣለን አላለም። ገብርኤል የጌታ መልአክ ነው፣ ባሪያ ነው፣ አያድንም። እስቲ እናንተ የምትሉት ገብርኤል መጥቶ የኔን አናት ይምታ፣ እኔ መታዋለሁ አልኩ። የኦርቶዶክስን ገብርኤል እኔ ነው የምመታው። ለምን? ቅዱሱ የእግዚአብሔር መልአክ ገብርኤል የሰበከውን ስብከት ነው የምሰብከው። ኦኬ። እስቲ የኦርቶዶክስ ገብርኤል ሲመቶ አናት ይምታ፣ እኔ መታዋለሁ። በጌታ በኢየሱስም በተሰጠ የልጅነት ስልጣን ኃይል የለውም። የጌታስ መልአክ ይሄ አሁን የሰበኩት በማቴዎስ ወንጌል መጽሐፍ ምዕራፍ 1 ላይ ያለ ማለት ነው። ምንድን ነው ያለው? ህዝቡን ከኃጢአታቸው ያነጻቸዋል፣ ያድናቸዋል፣ ስሙንም ኢየሱስ ትለዋለህ። አለቀ በቃ። ህዝብን ከኃጢአት የሚያነጻ ማን ነው? ከኢየሱስ ውጭ ገብርኤል ከሰበከው ስብከት ውጭ ምን ተናገርኩ እኔ? ታስፈራራለህ እንዴ? እረግጥልሃለሁ አልኩ። ገብርኤል ብለህ አሞራ ክንፍ አብቀለህ የምትጮትበትን ስዕልህን ማለት ነው። በእኔ ፊት የተረገመ ነው እሱ ስዕል። የጌታ መልአክ አይደለማ። የጌታ መልአክማ አትፍሩ እኮ አለን። ለህዝብ ሁሉ የሚሆን ታላቅ የምስራች እንነግራችኋለን። ዛሬ በዳዊት ከተማ መድኃኒት ክርስቶስ ጌታ የሆነ ተወልዶላችኋልና አትፍሩ አለን። ቴንኪው የጌታ መልአክ ቅዱስ ገብርኤል የተባረክህ ነህ። አትፍራ እኮ እያለኝ ነው እኔን። ለምን አልፈራ ኤርሚያስ እንዴ ልፈራ እችላለሁ ገብርኤል ብዬ ብለው ለምን ትፈራለህ? መድኃኒት ክርስቶስ ጌታ በቤተልሔም ተወልዶልሃል ብሎ ጠቆመኝ እኮ። በቃ ቤተልሔም ኤፍራታ አለኝ እኮ መልአኩ። ስለዚህ አረብ ሀገር ሽማግሌ አልፈልግም ያድነኛል ብዬ የምል ትኩረት ቤተልሔም ኤፍራታ በይሁዳ ምድር። ኢየሱስ ጌታዬ ለዘላለም ስም ይባረክ።
መልአኩ ጠቆመኝ። ገብርኤል መልአኩ ለእኔ ብቻ ሳይሆን ለጴንጤ ወገኔ በሙሉ ጠቆመን። የት ነው የሚወለደው አለን። ቡልጋ የሚወለድ ሽማግሌ ተከተል አላለኝም። ሽሬ እንደ ስላሴና መቀሌ የተወለደ ተከተል አላለኝም። ጎንደር ላይ እናታች አርማጭሆ የተወለደ የጫጨ ጎንደሬ ሽማግሌ ተከተል አላለኝም። መርጦ ለማርያም የተወለደ አንድ ጎጃሜ ሽማግሌንም ተከተል አላለኝም። አሮጊትንም ቢሆን ሸዋ የተወለደ ኦሮሞ የሰላሌና የምናምን ነገር ያቢቹኛ ኛኛ የሚባል ተከተል አላለኝም። ጉራጌ የተወለደ ሲልጤ ሰባት ቤት የተወለደ ተከተል አላለኝም። አንተ አላለኝም። ለምን? መድኃኒት ከእነዚህ ምድሮች አሁን ከጠሯቸው ከሀገሬ ከኢትዮጵያ ይወለዳል ተብሎ አልተባለም። እግዚአብሔር እሰ ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒት በማእከለ ምድር ይላል ነቢዩ ዳዊት። በምድር መካከል መድኃኒትን አድርጓል ነው ብሎ ያለው። የምድር መካከል የተባለ የት ነው? እስራኤል ማለት ነው ነቢዩ የተናገረው። ስለዚህ ከራሱ ከዳዊት ዘር እግዚአብሔር መድኃኒትን አመጣ። መድኃኒትን አመጣ። በዮሐንስ በሐዋርያት ሥራ መጽሐፍ ምዕራፍ 13 ቁጥር 23 ላይ የሚናገረው ምንድን ነው የሚለው? ላሳያችሁ። ክብር አለ ስልህ ይህንን የደብተራ ትምህርት እፈጫዋለሁ አልኩ። በእውነት በእግዚአብሔር ቃል መዶሻ ምንድን ነው የሚለው? የሐዋርያት ሥራ መጽሐፍ ምዕራፍ 13 ቁጥር 23 ኦኬ። ስለዚህ እኔ አላወራም ማለት ነው። እሰጥሻለሁ። ልሰጥሽ ነው። ይሄን አውርቼ እሰጥሻለሁ። በጣም አስረዘምከው። እንዳቆየሽ አውቃለሁ። እሰጥሻለሁ። በጣም አስረዘምከው። መተኛ ትፈልጋለህ? ችግር የለም። እሰጥሻለሁ። እኔም አለሁኝ። ኤርሚያስ እሰጣቸዋለሁ። እሺ። አዎ ላይክ በተራ ቢሆን ደስ ይላል። እሰጣቸዋለሁ። እንዳቆየኋቸው አውቃለሁ። ኦኬ። የሐዋርያት ሥራ መጽሐፍ ምዕራፍ 13 ቁጥር 23 ላይ ያው ከዚህ ውጭ መድኃኒት እግዚአብሔር የሰጠን የለም። ቴንክ ዩ። ያው የሐዋርያት ሥራ መጽሐፍ ምዕራፍ 13 ቁጥር 23 ላይ ከቁጥር 21 ጀምሮ ከቁጥር 17 ጀምሮ የዚህ የእስራኤል ሕዝብ አምላክ የእስራኤል ሕዝብ አምላክ ማን ነው? ያህዌ ማለት ነው፣ ጌታ ማለት ነው። አባቶቻችንን መርጦ በግብፅ አገር በእንግድነት ሳሉ ሕዝቡን ከፍ ከፍ አደረጋቸው፣ ከፍ ባለችውም ክንዱ ከዛ ወጣቸው ይላል። ባይዞ ኦርቶዶክስ ይህን ትምህርት ትቃወመዋለች። ሚካኤል ነው ያወጣቸው ብላ ትላለች። ማርያም ነች ያወጣቻቸው ብላ ትላለች፣ ጽፋለች። ኦኬ። ገብርኤል ነው ያወጣቸው፣ ኡራኤል ነው ያወጣቸው ብላ የምትለው 6 የተምታታ ትምህርት አላት። እሺ፣ ግን ከዛ ከፍ ባለ እጅ አወጣቸው። በበረሃ 40 ዓመት መገባቸው። ያልመገባቸው በከነዓንም ሀገር 7 አሕዛብን አጥፍቶ ምድራቸውን አወረሳቸው። ከዚህም በኋላ እስከ ነቢዩ እስከ ሳሙኤል ድረስ 450 ዓመት ያህል መሳፍንትን ሰጣቸው። ከዚያም ወዲያ ንጉሥን ያነግሥላቸው ዘንድ ለመኑት። እግዚአብሔርም ከብንያም ወገን የሆነ ሰው የቂስን ልጅ ሳኦልን 40 ዓመት ሰጣቸው። 40 ዓመት ገዛቸው ማለት ነው ሳኦል የሚባለው። እርሱንም ከሻረው በኋላ ዳዊትን በእርሱ ላይ እንዲነግስ አስነሳው። ሲመሰክርለትም ለዳዊት እንደ ልቤ የሆነ ሰው ፍቃዴን ሁሉ የሚያደርግ የእሴይ ልጅ ዳዊትን አገኘሁት ይላል። ይህን ሰውዬ እንኳን አየህ እንዳመልከው እኮ ጌታ አይናገርም። የዳዊትን አምላክ እግዚአብሔር እንጂ ማመልከው ዳዊትን አላመልከውም። ኦኬ። ኦርቶዶክስ ለአረብ ሽማግሌ እንደምታፈነድደው እኔ አላፈነድድም። ለዳዊት መጽሐፉ አያዘኝም። ያድነኛል ብዬ ወደሱ እንድለማመን አያዘኝም። ለምን? ዳዊትን አገኘሁት ካለ በኋላ ከዚህ ሰው ዘር ይላል። ከዳዊት ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን እርሱን ኢየሱስን አመጣ ይላል። በቃ ከመምጣቱም በፊት ዮሐንስ አስቀድሞ ለእስራኤል ሕዝብ ሁሉ የንስሐን ጥምቀት ሰብኮ ነበር። ዮሐንስም ሩጫውን ሊፈጽም ሳለ እኔ ማን እንደሆንኩ ታስባላችሁ? እኔንስ እርሱ አይደለሁም። ነገር ግን እነሆ የእግሩን ጫማ እፈታ ዘንድ የማይገባኝ ከኔ በኋላ ይመጣል ይል ነበር። እዛ የሚለውን ይሁት
እናንተ ወንድሞቻችን የአብርሃም ዘር ልጆች ከእናንተ መካከል እግዚአብሔርን የምትፈሩ ሆይ ለእናንተ የዚህ የመዳን ቃል ተሰበከ ይላል። አለቀ ብራዘር። ይሄ የመዳን ቃል ማን ነው? ኢየሱስ ነዋ፣ ከዳዊት ዘር የመጣው መድኃኒት። ሐዋርያቱ የሰበኩት የዚህ የመዳንን ቃል ስለማን ነው የሚናገረው? ስለ ኢየሱስ ክርስቶስ ማለት ነው፣ ስለ ጌታችን። ዮሐንስ ስለማን ነበር ሲናገር የነበረው? የጫማውን ጠፍር ፈታ ዘንድ አይገባኝም ብሎ ያለው ስለ ኢየሱስ ነው። የብሉይ ኪዳን ነቢያት ስለማን የተናገረው? ስለ ኢየሱስ ነው። የአዲስ ኪዳን ሐዋርያት በሙሉ አንደበታቸውን ከፍተው የሰበኩት ስለማን ነው? ስለ ኢየሱስ ክርስቶስ ነው። እስቲ ስለ ማርያም ስለ እናቱ ታማልዳለች ብሎ ያለ ሐዋርያ አለ? አንድም። ከሙታን ተነስታ አድርጋለች ብሎ ያለ አንድም የለም አልኩ። አንድም ነቁጣ ጥቅስ አታሳዩኝም። ከሙታን ተነስታ ማድረጓን ኦርቶዶክስ ተዋሻለች። አሁን ይኸው ነሐሴ ይመጣላችሁ ተነሳ ሰላም ለፍልሰተ ስጋኪ ደባትረ ብርሃን ሀበተ ተክሉ እያሉ ማለት ነው። ውሸት ውሸት። የአልዓዛርን ከሙታን መነሳት ዮሐንስ ጽፎ ሲያበቃ የጌታ እናት ማርያም ከሙታን ተነስታ ቢሆን ኖሮ ዮሐንስ ወደ ቤተ ወሰዳት የተባለ ሐዋርያ በጻፈው ነበር። ዮሐንስን አታጠራጥሩንም። እሺ የዶርቃ ከሙታን መነሳት የሐዋርያ ሥራ መጽሐፍ ምዕራፍ 10 ላይ ተጽፎ የጌታ እናት ማርያም ከዶርቃ አንሳ ከሙታን ተነስታ ቢሆን ኖሮ በጻፉላት ነበር። ያልጻፉትስ የኦርቶዶክስ ደብተራዎችና የኤርትራ ደብተራዎች የጻፉት ሆዳቸው መሙያ ብለው የጻፉት እንጂ የጌታ እናት ማርያም ከሙታን እንደተነሳች መጽሐፍ አይናገርም። አይተዋል ብለዋል አይደል ሐዋርያቱ? ለምን አልጻፉትም? ጴጥሮስ ለምን አልጻፈውም? ዮሐንስ ቢዘለው። ማቴዎስ እንዴት አይጽፈውም? ጴጥሮስ ቢዘለው። እንዴት ያዕቆብ አይጽፈውም? ይሁዳ ቢዘለው። ታችሁ ረጂ ዘርሽን ምሰብኮ ስልሽ ታችሁ ረጂ። ታዲያ ምን ላደርግ ነው? እኔ የተጠራሁት ልሰብክ አይደል እንዴ? አንቺ መተሽ እኮ ሚስት ነው ብለሽ ስትይኝ የነበረው። ኦኬ ታችሁ ረጂ። አባቶቻችን የሰበኩት ይህን ጌታ ነው። ያድናል ብሎ መድኃኒት እርሱንም ክርስቶስን አመጣ። ለእናንተ የዚህ የመዳን ቃል ተሰበከ ይላል። በቃ እናንተ ወንድሞቻችን የአብርሃም ዘር ልጆች ከእናንተ መካከል እግዚአብሔርን የምትፈሩ ሆይ ለእናንተ የዚህ የመዳን ቃል ተሰበከ ይላል። ወይ ደግሞ ይህን የመዳን ቃል ተላከ ይላል። የተላከውን ሰበኩ። አለቀ። ለዘላለም የሚሆነው የማይለወጠውን ቅዱሱን ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው አስይዞ የላከውን እሱን ወንጌል ደብቆ የአቡነ ተክለ ሃይማኖት እግሩ ተቆረጠ፣ የጊዮርጊስ አንገቱ ተቆረጠ። ለምን ወገቡ አይቆረጥም? አንጎላቸው ፈሰሰ። ለምን አይኑ አይፈስም? አይመለከተኝም፣ አይመለከተኝም ብራዘር፣ አይመለከተኝም። እንኳን የእነሱ ሞት አይደለም የእነ አብርሃም ሞት እንኳን እኔን አይመለከተኝም። ለእኔ ሞት አይደለም፣ ለእኔ ህይወት ለማግኘት አይደለም አብርሃም የሞተልኝ። ጳውሎስ ሐዋርያው እኔን ሊያድነኝ አይደለም የሞተው፣ ለተቀበለው ለወንጌል አደራና ላመነው ጌታ ነው የሞተው። ጳውሎስ የሰበከው ኢየሱስ እንጂ የሚያድነኝ ጳውሎስ አያድነኝም። የቱ ጋር ነው ያድናችኋል ብሎ የሚል ቃል የተጻፈው? አያድኑንም። ሞቱ ቀጥታ የሚመለከተኝ የአብ ልጅ ብቻ ነው። በመስቀል ላይ ቤዛ የሆነልኝ ጌታዬ ብቻ ነው። መራራውን ጽዋ የጠጣው ቅጣቴን የተቀጣው እኔን ለማዳን ከሰማያት ዙፋኑን ትቶ ከዘላለም ክብሩ መጥቶ በበረት ክብር በሌለው ቦታ የተወለደው በወንበዴዎች መካከል በሽፍቶች መካከል በመስቀል ላይ የተሰቀለው ክብር በሌለው ቦታ እኔን ወደ ክብር ሊያመጣ ነው። ዳር ያዙ። የዘመናት ኮተት ትውልዱ ላይ ጭናችሁ ነው። በዚህ እረኛ በኩል እግዚአብሔር ይገፋዋል አልኩ። ለዚህ ነው ግርማችሁን እግዚአብሔር የገፈፈው። የማንም ደብተራ ያወራውን ወሬ አሜን ብላችሁ አትቀበሉ። ለይታ ተቀበል። አንተ ኦርቶዶክሳዊ ወንድም እህቴን ብትሆኝ ኦርቶዶክሳዊ ኦኬ፣ አትፍሩ ቄሶቻችሁን። እኛም አንፈራም ፓስቶሮቻችንን እናከብራቸዋለን እንዳገልጋይ። አዎ የወጣ ትምህርት አስተምራለሁ ብሎ ቢል ይፋረደኝ አልኩ። የኤልያስ አምላክ ዘማሪ የለ፣ ፓስተር የለ፣ ወንጌላዊ የለ፣ ሽማግሌ የለ፣ ባለቦርጫም ይሁን ባለጢማም ይሁን እኮ አልኩ። አይኔን ከመድኃኒቴ ከኢየሱስ ክርስቶስ ላይ እንዳነሳ የሚወተውተኝ የሚነዘንዘኝ ፓስተር ቢኖር ዳር አስይዘዋለሁ። አልሰማውም። ዘማሪ ቢኖር አልሰማውም። ማንም ቢሆን አንሰማው። መላእክት ቢሆን አንሰማውም። የተሰቀለውን ኢየሱስ ክርስቶስን ሰብከውልናል አባቶቻችን። በቃ በተሰቀለው ጌታ ነፍስ ያርፋለች። አለቀ። ከዚህ ውጭ እውነት የለም። ኢየሱስ ነው የጨለማው ዓለም እንዲጣፍጥ የተሰጠን ስም። ኢየሱስ ነው ጨለማው የተገፈፈበት ስም። ኢየሱስ ነው አጋንንት የተገዙበት ስም፣ አጋንንትን ያሸነፋቸው ስም፣ የቀጠቀጣቸው ስም ኢየሱስ ነው።
ኢየሱስ ብለን ስንጠራ ነው በሽተኞች የሚፈወሱት። ኢየሱስ ብለን ስንጠራ ነው አጋንንቶች በታላቅ ጩኸት እየጮሁ ከሰዎች ላይ የሚወጡት። ኢየሱስ ብለን ጠርተን የማይታዘዝ ፍጥረት የለም። እምነት ብቻ ይኑር እንጂ ይህንን ሾላ ተነቅለ ወደ ባህር ተወርወር ብለህ ብትለው ይሆንልሃል ብሏል። እዛ ውጪ ማርያም ብሎ የሚለው ስም ፋጡማ ከሚለው ስም መሰረት ከሚለው ስም ሜርሲ ዳጊክ ብሎ ከሚለው ስም አንተ አንቺ ከሚለው ስም የተለየ ኃይልና ጥበብ ማዳን ያለው ስም አይደለም። ይህን ላለውኝ ወንድማችን መቀጠል ይችላል። ቴንኪው ስላቆየሁ በጣም ይቅርታ። አመሰግናለሁ። አይ እንትንህ እኔ እንደው አንድ ጥሩ ነገርህ ኦራተር ነህ። ይህንን አንደበትህን እንደው ለቅድስና ብታውለው መርገም ላይ መኮንን ላይ አይደል ነው የሆነ እንትን ትራውማ ያለብህ ትመስላለህ። እንደው ከይቅርታ ጋር እንደ ወንድሜ ማለት በዚህ ደረጃ ኮሩ ኢየሱስ ክርስቶስ ወደ ምድር ሲመጣ ፍቅር ነው። ምንም ከአንደበቴ የፍቅር ቃል አይወጣም። እኔ በዚህ ደረጃ ምን አይነት ሰው እንደምታመጣ አላቅም። እኔ ኦርቶዶክስ ላይ ሃይማኖት እኔ በጣም ስተቻቸው ነበረ። እነሱ ኦርቶዶክስ ነኝ። ኦርቶዶክስ ለምን ነበር የምታቸው የነበረው? ምተቻቸው አሁን ላይክ ፍቅር የላቸውም። እኔ አሁን አብዛኞቹ ኦልሞስት 99% ማለት ይቻላል በተለይ ቲክቶክ ላይ ያሉት የሚርመሰመሱት ኮይን ለመልቀም ነው እንጂ ምንም የእግዚአብሔር ፍቅር የላቸውም። በተለይ ቅዱሳንና እንትን ምንድን ነው ስም ይዘው የሚሳደቡት ስድብ ምናምን በጣም ነው የምኮንነው። እኔ ኦርቶዶክስ ስለሆንኩ ለእነሱ እንትን አለልም። ብዙ ጊዜ በራሳቸው መድረክ ላይ ነው የምነግራቸው። እንደውም እፎይታ ላገኝ በርደን ነው ኦሪየንታል ነው ወይስ ምስራቃውያን? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነኝ። ኦሪየንታል ማለት ነው። ኦፍኮርስ የምታቸው ቲክቶክ ላይ የነበሩትን ነው ወይስ ቤተክርስቲያኒቱን? ቲክቶክ ላይ የነበሩት ናቸው። ታውቃለህ፣ ሚስሊድ ያደርጋሉ እነዚህ። እንደውም ሙሉ ለሙሉ ኦርቶዶክሱ እንዲወጣና ራሳቸው በሞኖፖል እንዲመዘብሩት የማድረግ እንትን አላቸው። የፍቅር ስብከት የለውም። ያንተ ግን ባሰ ደግሞ ከነሱም አንዳንድ ትሁት ፓስተሮች ያለሁኝ እንደው ለምሳሌ የኔ ከፍቅር የጎደለው የትኛው ስብከት ነው? ቶታሊ መርገም ነው እኮ የሚመስለው እኮ ሁሉንም ፎልት ፋይንደር ነህ አንተ። በጣም ይሄ ምንድን ነው የሚባለው ስህተት ኮንቨርሴሽን እናድርገዋ። ኢየሱስን ከፍ ከፍ እያደረጉ እያላቁ መስበክ፣ ፍጡርን ዝቅ ዝቅ ማድረግ ለአንተ መርገም ነው አይደል? ኦርቶዶክስ ለምንድን ነው ኢየሱስን ትጠላላችሁ? አይመለከተኝም። እሱን በመረጃ አንተ ነው እኮ ያልከው እኮ። ቆይ ላስረዳህ። በመረጃ አሳይሃለሁ እሱን። እሺ አሳየኝ። እኔ ግን አሁን በተናገርኩት ንግግር ውስጥ ኢየሱስን እያሳነስኩ ፍጡርን ከፍ ከፍ እያደረኩ የተናገርኩት ወይስ ፍጡር ነው ተራ ነው? ኢየሱስ ግን መድኃኒት አዳኝ ነው ብዬ ነው የተናገርኩት። መርገም ላይ አብ የመረጣት ወልድ የተዋሃዳት መንፈስ ቅዱስ የሰረጸባትን ድንግል ማርያምን በዚህ ደረጃ እንደው ምን አይነት አንደበት እንደው እኔ አንዳንዴ እግዚአብሔር ነጻ ፍቃድ አንዳንዴ ምንድን ነው ሚካኤልን ጥራው ገብርኤልን በጡጫ መተዋለሁ አይነት ነገር። ይሄ እንደው አትመንበት፣ ባታምንበት ራሱ ለሚያምነው ራሱ ኤቲክስ የሚባል ነገር እኮ አለ። ብራዘር አልሰማህም? ቤት ነው ስትሰማ የነበረው ማለት ነው። አክቹዋሊ እያነበብኩ ነው እንጂ ሙሉ ለሙሉ ብሰማማ እንትን እላለሁ፣ አልቀመጥም ነበር። ጎን ለጎን ያነባሉ። ጂኔስ ስለሆንኩኝ እኔ 3-4 ነገሮችን እየሰራሁ ነው። እንደማመጥ። እሺ ቀጥል። ስለዚህ ሳሰማ ገብርኤልን በጡጫ ነው የምለው ብሎ አለ አይደል? አይነት እንደዛ ነው። ኦልሞስት ቃል አይነት አትበል። ገብርኤልን በጡጫ ነው የሚለው አልክ አይደል? እንደዛ እኮ ብለሃል እኮ። ጥራው ምንም አያመጣም፣ የኦርቶዶክሱ ገብርኤል ይምጣ ምናምን ስትላል ነበር። ልክ ነው። እሱን አፈር ከደቼ ነው ማስገጣው። እናንተ ገብርኤል በላችሁ ይሄ ፎቶ ላይ ለጠፋችሁ አፈር ከደቼ። እንደውም አሁን የድብዬ ቃል አደረግከው። የእናንተ ገብርኤልን ግን የጌታን መልአክ ሉቃስ ላይ ቅድም ኢየሱስን የሰበከኝንማ እሱማ ሂዝ ሆሊ ኤንጅል ነው ብራዘር፣ ቅዱስ መልአክ ነው። የቆሎ ባልንጀራ አይደለም። የእናንተን ግን እዘቀዝቀዋለሁ እኮ አልኩ። የኛ ከዛ አይደለ የተቀዳው እኮ ከዛ አይደለም። ሌላ ምን ገብርኤል አለ? እሱ ላይ ከሞገትክ የምትሞገት ከሆነ ከዳጊዬ ጋር አውራ። ከዛ የተቀዳ ከሆነ ከዳጊ ጋር አውራ። እሺ ዳጊ ላውራ። አንተም አረፍ በል። ቆይ እሺ፣ ውሃም ጠጣ። እሺ ዳጊ ወንድሜ ዳጊ እንደምን አለ?
ቆይ አንዳንዴ ስራ ላይ ሊሆን ይችላል። ዳጊ ያለ ኦኬ 5 ሚኒት ብሎ አጽፏል። 5 ሚኒት ጠብቀው። እሺ እስከዛ እህትየው መሲ አውሪ ዳጊ እስኪመጣ ድረስ ማለት ነው። እሺ እርምዬ ዞር ብዬ ነበረና ይቅርታ፣ መጨረሻ ላይ በምን ልታወሩ እንደሆነ አልሰማሁም። ምን ነበር? እሺ ኦኬ እሺ በቃ አስረዳሽ። ቆይ እርሚ ንገረኝ። ጊዜው ሰጪ እህትየው ቆይ እሺ ገብርኤል ከዛ የተቀዳ ነው ያልከኝ አይደለ ወንድማቸው? ኦርስ ከመጽሐፍ ቅዱስ ነው እንግዲህ የተቀዳው። የኛ የብቻችን የምንለው ገብርኤል የለንም። እንትኖችም ካቶሊኮችም የሚያምኑበት መቤታችንም ካቶሊኮች በደንብ ነው። እንደውም ከኛ ሳይበልጡ ይቀራሉ ለእሱ ያላቸው ፍቅር። የእናንተ ንገረኝ። የኛማ ምን እኔ ቃላት የለኝም። እኔ ማለት አንዳንዴ እኮ ይኸውልህ እንደው ተው በስጋ ላትሰራ ትችላለች፣ ግን በህሊና ራሱ ኃጢአት ያልሰራች እግዚአብሔር ስለ ገብርኤል ነው የምናወራው። ከዛ የተቀዳ ነው ብለህ ስላልከኝ አንዱ ለማርያም እኮ ነግሬሃለሁ እኮ ከገብርኤልን ቀጥሎ እኮ ማርያም ስሟን ጠቅሼ ነበር እኮ። ኦኬ የትኛው ነው ለይልኝ? ከሁለቱ አንዱ እናወራ። ደስ ባለህ አንተ ንገረኝሽ። እሺ የጌታ እናት ማርያም ርዕስ በተደረገው ላይ ቅድም ደብተራው ሲናገር እንደሰማው ስሟ የሚያድን ኃይል ያለው ጥበብ ያለው የጨለማው ዓለም የበራበት እንደውም ብሔራዊ በዓል መሆን አለበት። እኔ አሁን እንደውም ወደ ፖለቲካው ስልጣን ቢይዝ ማለት ነው ብሔራዊ በዓል ነው ማደርገው። እንደ ይቅርታ አድርግልኝ የእመቤታችን አንደኛ አሁን ላለን ኪዮስ እርምዬ በርሱ ላይ ማውራት ይችላል። እሺ ቆይ ብሔራዊ በዓል አድርገ የማርያም በዓል በኦርቶዶክስ ስንት በዓል ያላት እንዴ? ቀኑ በሙሉ የእሱ አይደል እንዴ? ቀኑን በሙሉ የእሷ ነው። የቆንጂ እነዚህ መስካሪ መጣለ ማለት ነው። ቀኑን በሙሉ የእሷ ነው አይደል? ታዲያስ በተለይ ይሄ ስደቷን ፍልሰቷን አሁን 16ቱን ቀን ብሔራዊ አድርጌ ሰው እንደው በክብር እንደው መንፈስ ቅዱስ ቀን እኔ ጠየኩት ስንት በዓል አላት ነው ያልኩ። እኔ ይኸውልህ እንትን አይደለሁም ዲያቆንም አይደለሁም እንትንም አይደለሁም። በ21 አለ እመቤታችን ባታና አከብራለሁ፣ በ16 ኪዳነ ምሕረትን አከብራለሁ። ይሄ ሁሉ ባሏ። ይቅርታ ወንድማችን ታወራለህ። ሚካ ቀኑ በሙሉ የእሷ ነው ካለ ለቀኑ ክፋቱ ይበቃዋል። ቀናቶችን ዋጁ የተባለው ቀን ሁሉ የኦርቶዶክስ ማርያም ሆኖ ነው በቃ ማለት ነው። አይ ፍልስፍና መሆኑ ነው። እስኪ በቃ ያ ነው እንግዲህ። ወይኔ ትየው አይ ያስቅም። እኔ ይሄ ስቱፒድ ኮሜዲ ነው የምለው። እንደው በኮሜዲ አንጻር ራሱ የእግዚአብሔር ቃል እንደዛ ይላል። ይኸውልህ ከዛ መርገምት ከተላለፈው ማለት ነው መርገምት ነፃ ያወጣችን ኦልሞስት በእሷ ምክንያት ነው ነፃ ያወጣን ነው። ይሄ ጥበቡ ነው። እንደውም አሁን ግርም የሚለኝ እሱም አምላክ ነው። ምን ይጎልበታል? አመሰገንከው አለመሰገንከው፣ ሰደብከው አወደስከው ምናምን ምንም እኮ አንተ ለምትናገረው ነገር ምን ማስረጃ አለ? መጽሐፍ ቅዱሳዊ ማስረጃ ጠበቃት እኮ ከዘፍጥረት ጀምሮ እስከ ነቢዩ ኢሳያስ እስከ ሉቃስ ከአዲስ እንዴ ምንድን ነው ከዘፍጥረት ላይ ሂጂ ብራዘር አትዝለል። ዘፍጥረት ሉቃስ ምናምን አትበል። ማስረጃ እሺ የኢሳያስ ወንጌል ምዕራፍ 7 ከቁጥር 15 እሺ ምን ይላል? ሂድበት ራስህ አንብበው ግለጥና። አይ እኔ ጋር መጽሐፍ ቅዱስ ስለሌለ ነው። ኦርቶዶክስ አይደለ እንዴ? እንዴት መጽሐፍ ቅዱስ እኮ ነው መጽሐፉን አሁን መጽሐፉ አለኝ ሃርድ ነው ግን ለመግለጥ ችግር የለም ግለጥና አንብበው። እሺ አይ ምናልባት አፑ ካለሽ ብዬ ነው ሌላ ስልክ ካለሽ ግድ የለም ግለጥና አንብበው። ምን ይላል? እሺ ያው እናንተ መቼም ቃል በቃል ግድ የለም አይዞህ። አዎ እኛ ጴንጤዎች ነን ቃል በቃል ለምናምን። ቆይ እሺ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። እሺ ማስረጃ ይሄ ነው። አዎ እና ታዲያ ጌታን አልወለደችም ብለን ነው እያወራን ያለ ነው። ምንድን ነው ታዲያ የምትይኝ አንቺ? አሁን ከዘፍጥረት ጀምሮ በብሉይ ኪዳን እስከ አዲስ ኪዳን ድረስ አለ የሉቃስ ወንጌል ድረስ። ዘፍጥረት ላይ አትወድ ብራዘር። ሉቃሱን መቼም በጨረስከውና ነው በስነ ስርዓት። ዘፍጥረት ምን ትስያ አሁን እኮ ያነበብኩት እኮ ሉቃስ እኮ አይደለም። አንድ ተረጋጋ። አሁን አንተ ያመጣኸው ማስረጃ ፈጽሞ አንተ
ልትነግረን የምትችለው ሀሳብ አይደለም። እኛ በደንብ አጣጥመን የምንቀበለው የእግዚአብሔር ቃል ነው። ማርያም ጌታ ኢየሱስ ክርስቶስ እንደወለደች እሺ እናምናለን። ተረጋጋ። እኛ እያወራን ያለነው ጌታ ማን ወለደው አይደለም። አሁን ያንተ አባት የተናገሩት ንግግር መጽሐፍ ቅዱሳዊ ታደርገዋለህ? የማርያም ስም ተራ ስም ነው ወይስ እሳቸው መምህሩ እንደተናገሩትና እንዳጋጋሉት ነው ንግግሩ? ማርያም እንደውም ፈዋሽ ነች። አሳነሱት በማርያም ባይነኝ እኔ እንደውም ማለት ይህ ሞር ፖለቲክ አላደረጉትም እንጂ እኮ ይሁን፣ አሁን አሳነሱትም ቆይ አበዙትም። ቅዱስ ኤፍሬም ቆይ እሳቸው አዳምጪኝ። እሳቸው ቅዱስ ኤፍሬም አሁን አንዴ ምኑን ነው ሲገልጸው ማዳምጥ? ይኸውልሽ ቆይ አንዴ ብራዘር፣ ሳታዳምጠኝ እንዳዳምጠን እንትናት በጣም አሁን እሳቸው ለተናገሩበት ንግግር ማስረጃ እንድሰጠኝ ነው የምፈልገው። ያንተን ብሔራዊ ምናዊ መስማት አልፈልግም። እሱ ያንተ ምኞት ነው ሊሆንም ስለማይችል ማለት ነው። ስለዚህ ሰውየው የተናገረውን ማስረጃ ካለ በማስረጃ ልክ ናቸው ብለህ መሞገት ትችላለህ። እኔ ደግሞ እንደ እግዚአብሔር ቃል ልክ እንዳልሆኑ ሞግታለሁ ማለት ነው። አሁን ቆይ አንቺ የሰው ልጅ ማለት ነው ኃጢአት ይሰራል መልስልኝ። አይደል? ኃጢአት ቆይ እኮ ይሰራል አንቺ ልመልስልሽ እኮ ነው። ዳይሬክት አንድ ሲደመር አንድ አይነት እንትን አታድርጊዋ። አይዞሽ። የለም እንደዚህ አይነት እኮ ኤቪደንስ እኮ የለም እህታለ። አሁን እንደምትጨነቁ እናምናለን። እንደሌላችሁ ምንድን ነው የተለየም ነገር እኮ መረዳት እኮ የለሽም እኮ። እሺ፣ አይዞ ተራ ቀጥል ተርታ ብራዘር፣ ጥያቄ ነው የምትጠይቅኝ። አይዞ። አሁን ይህን አንተ ያክል ተረት ነው። እንደው እኩያሽ ስለሳቀልሽ ነው እንጂ እኮ በጣም ዘ ሞስት ስቱፒድ ኤንድ አሮጋንት የሆነ እንትን ነው አይዞ አርጊመንት ብራዘር፣ ያቀረብሽው ራሱ። አይዞ ቀጥይ አይዞ። ቀጥይ እስኪ አሁን ምንድን ነው የተለየ ነገር? ልታወራ በጣም የነበረውን እንትን አልሽ ቀጥል። እኮ ጸጉር ምን ነው በፈጣሪ እኮ የተናደድከው? አይዞ ይኸውልሽ ጠጣ። ምንም እኮ አሁን እኮ አልተናደድኩም። አይ የተለየ ነገር እንደተናገረ ማለት ነው። በቃ ጀስት ምን እንትን እኮ አለ እየቆነጠጠ ኮማንድ ያለ ሰው አለ። ስታደርጊው ገርሞኝ ነው እየጮህኩ እንጂ ከቅድሞ የበለጠ አይደለም። አትጮህ፣ ኮማንድ አታደርጊው። ጀስት ቢ አትጮህ፣ ፖላይት ዩአር አትጮህ። አረ ምንም ነሽ ተረጋጋ። ምንም ስለሆንሽ ሲምፕሊ እስኪ አውሪ። ምን ይኸውልሽ ያበሳጭሃል? በድንቁርናሽ ላይ ብሬ እያወራሁት ሲጨመርበት ያለው ይኸውልሽ የጠየቅኩህን መልስ። ይኸውልሽ አሁን ወደዚህ ሀምብል ወደ ስትሆኝ ቆረጠኝ አንጀት እኔን ይገዛኛል። ይፈቀደላል። አንደኛ ምንም የጠየቅኩህን የተናገርሽው መልስ፣ እስካሁን ማለት ነው ጊዜ ነው። የጠየቅኩህን እንዴት መልስ፣ ቢንቀኝ ነው እንዳንቺ አይነት ሰው የላከብኝ ነው ያልኩኝ። የምር እግዚአብሔር ነው የጠየቅኩህን የምነግርሽ። መልስ፣ ዘ ሞስት ስቱፒድ ማለት እኔ እንደውም በጣም መጽሐፍ ቅዱስ የሚያነቡ የጠየቅኩህን ፖላይት መልስ። የሆኑ ጴንጤዎች አውቃለሁ። አንቺ እንዲህ እንዴት ቢንቀኝ ነው አሁን ኦርቶዶክሶች አንቺ እንዲህ ስትናደዱ በጣም ነው እንደው ደስ የሚለኝ። ቆይ ባይዘው ዳጊ ይምጣና እስኪ ከሱ ጋር አይዞ፣ አወራለሁ። ውሃ ጠጣ ምናምን ኧረ ተረጋጋ። በእናትሽ ኧረ በስመ አብ። አሁን እኮ መሲ ስትፈቅድ ልቀበልሽ እንዴ? እንዴ? እሺ እንቀጥይ፣ ቴኒስ እናድርገው እናድርገው። መሀላችን ያለው ከዛ በጣም እስኪ እንደው መናቁ ይግባው ሀምብል ማለት ከሆንሽ ነው። እስኪ ለሁለት ልስማሽ። እናናግረውና እሺ እኛ እናቅንህም ግን ናቃችሁን ካልክ በደንብ እናናግረሃል። አረ ምንም እናንተ ናቃችሁኝ ያከበራችሁኝ ያው ነው። ምንም ተራ ስለዚህ ነገር ነው። ከኛ ጋር ሲጀመር ታወራለህ። ናቃችሁኝም አላልኩም። ሀምብል ሁኝ ነው እንጂ አልኳት። እቺ ምን ነው የምትናቅ? የተናቀች አይደለች እንዴ? አይዞ ብራዘር፣ አይዞ ወንድም አለም ሂጂበት አይዞ። ውዴ። ደህና ነህ? ለእመቤታችንና ለቅዱሳን ለነ ምንድን ነው ጭራሽ ፖለቲከኛ ነው ምናምን እያለ እንደዚህ አይነት ጥራዝ ነጠቅነት እንደው ማን ነው ኢትዮጵያዊ ሐዋርያ የሚባለውን ተክለ ሃይማኖትን ፖለቲከኛ ነው ብሎ ሲዘባበት እንደመስማት ርዕሱ ላይ ታወራለህ? እሺ ሻራ ቀጥይ። ቆይ ኖ ሂሬንድ ዜን እንዳንረግጥ እስኪ አንዱን አሁን የጀመረውን እንትን እንበለው እናስርገው። መሲ ርዕሱ ላይ ቀጥሉ። እሺ አሁን በርዕሱ ላይ ለጠየቅኩ አሁን ቅድም ሳትጫው ተረጋግተን በስነስርዓት እናውራ። በርዕሱ ላይ ስሟ ተራ ስም ነው ወይስ ኦርቶዶክሶች እንደሚሉት እናንተ እንደምትናገሩት የከበረ አዳኝ የሆነ ፈዋሽ የሆነ መንግስተ ሰማያት የሚያስገባ ስም ነው? ትክክል 100%። ከስምም በላይ ስም ነው። እንደውም የእመቤታችን ስም እኔ ከስሞች እንደውም በላይ ከፍጥረታት ስም ቆይ አዳምጪኝ። ይኸውልሽ ከፍጥረታት ሁሉ አሁን እሱ ኢሳያስ ማን ነው እንትና በገባውን ያቆመ ምናምን እሱም ብከተል ይሻለኛል። ማስረጃ ምንም ስጠን፣ እነሱ እኮ ነቢያት እኮ ስለሷ ነው እኮ የመሰከሩት ትሰጠናለህ እኮ። ወንድማችን። ማስረጃ ስጠን። ምንድን ነው ማስረጃ? እኔ እኮ በጣም ሞስት ሲል አርጊመንት ይዙና እሺ አሁን ማስረጃ ምጣ ምናምን ምንድን እሺ ተናግረሽ ችግር ነው ማስረጃ የለውም። እሺ ማቀርብልሽ? ማስረጃ ከሌለ በገባውን አንድ እንትን ላይ ተረጋጋና ፀሐይን አቆማት እሱም ብከተለው ቀደም ምን ሲቀባጥር ሆነ ነው የሰማሁት። ምን ሆነ ነው የተበሳጨኸው? ቆይ ተረጋጋ እንጂ ምን ሆነ? ተረጋጋ። ማለት ውሃ ምናምን የምትረግጡት ጠጣ። እኮ ነው ስንት ፋላሲ እንደምትሰሩ አይዞ ማለት ነው። በአንዱ ላይ አይዞ አንዱ ወንድማችን፣ ተክለ ምንም ሃይማኖት ጋር ልንረዳህ ትሄዳላችሁ፣ አንችልም። እንትን ላይ ትሄዳላችሁ። አንድ ተራ የሆነ አንዴ የአንድ ምስኪን አባት እንትን ትይዙና ልክ አንዴ እንደ ትልቅ ዶግማ አዳምጥ ማለት ነው። አዳምጥ። ምንድነው ሰዎች ናቸው፣ ሊሳሳቱ ይችላሉ፣ እኔ ነኝ ምስኪን ሚውት ናቸው። ያደረግኩ። አንዴ እንደ አዳምጥ ትልቅ በቃ ይህ አዳምጥ። የኦርቶዶክስ ዶግማ ታደርጉታላችሁ። የአንድ አባት እንከን። እሺ ቀጥ እሺ አዳምጥ፣ አትበሳጭ ወንድማችን አዳምጥ። የተናገሩት የቤተ ክርስቲያኒቱ ቀሲስ የሆነ መምህር ግሩም ናቸው። ይህንን ደግሞ ተራ አባት ካልከው ሂድና የራስን አባት ነው ተራ ያልከው፣ እኛ አያገባንም። ግን ስትጠየቅ
በኮንፊደንስ አዎ ልክ ነህ ካልክ ለምንድን ነው ማስረጃ ስትጠየቅ ማስረጃ እንደሌለ አክት የምታደርገው? ማስረጃ ካለ ማምጣት ነው። ከሌለ ግን የአንተም ሆንክ የአንተ አባቶች የሚናገሩት ተራ ተረት ተረት ነው። በቃ ተራ ተረት ተረት ነው። ከተረት መጽሐፍ በምንም አንለየውም፣ የእነሱ ንግግርና መጽሐፍቶች ማለት ነው። ስለዚህ ምንም ያበሳጭ ነገር የለም። ማስረጃ ካለ ለእናንተ ሊሆን ይችላል፣ ካለ ማስረጃ። ምክንያቱም ያለ ማስረጃ የሚነገር ንግግር ሁሉ ተራ ነገር ነው። በቃ አለቀ። ተራ ነው ካልክ ተራ ነው። አሁን እኮ ማስረጃ የምትይውን ቃል እኮ እንስማማለን። ባይዘው ማስረጃ ምን ስለምኑ ነው? አሁን እኮ ማስረጃ የምትይው እስኪ አሁን የሆነ ነገር እስኪ በይና ማስረጃ በይ። ዝም ብሎ ማስረጃ አምጣ፣ እንትኑን ጥቀስ፣ ምዕራፍ ቁጥር አምጣ ምናምን በል። ኮንሰፕት የሚባል ነገር እንኳን ኮንሰፕት ይኸውልሽ ኮንሰፕት የሚባል ነገር እኮ አለ የሚያዝ ዝም ብሎ ስትናገር ቅድም። ቆይ አትበሳጭ ወንድማችን፣ ተረጋጋ። ሌሎችም እያደመጡን ስላለ ተረጋጋና ስማኝ። ቅድም ስትናገር እድሜ ሲያናገርህ ቀኖች ሁሉ የእሷ ናቸው ብልሃል እና ይሄ ቀኖች ሁሉ የማርያም ስለመሆኑ ማስረጃ አለ? አይ ቢሆኑ ለማለት ነው። ይሄ ምኞቴ ነው። እሺ ምኞት አይከለከልም። ተመኝ ችግር የለውም፣ ግን አታገኘውም። ምክንያቱም ቀኖች የእግዚአብሔር እንጂ የማርያም አይደሉም። እሺ የማርያም ስም አዳኝ ነው? ኦፍኮርስ። እሺ ማስረጃ ሳታለቃቅስ ማስረጃ ስጠኝ። ሉቃስ ላይ ግባና አንቺን ብታነቢው እኮ ትድኛለሽ። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ይል ትላለች። ከዚህ በላይ ምን አለ? አዎ ትክክል ነው። ማርያም ትውልድ ሁሉ ብፅዕት ይላታል። ብፅዕት ማለት ምን ማለት እንደሆነ ታውቃለህ? እና ታዲያ አሁን ለምሳሌ ኤርሚያስ በዛ ደረጃ እስኪ እንደው ታዩ እንደው ብፅዕት አይበላት ትውልድ። እንደውም እሱ ያለችው እኮ ትውልድ ዘ ሆል ጄኔሬሽን ነው እኮ ያለችው አይደለ? ኢንክሉዲንግ ዩ። ቆይ አዳምጪ፣ መልስልኝ። ብፅዕት ማለት ምን ማለት ነው? ማስረጃ መጣ አይደለ? ሌላውን ንግግር ተወው በቃ። ሉቃስን ጠቀስክ፣ ብፅዕት ይሉኛል ትውልድ ሁሉ የሚለውን አመጣ አይደለ? ብፅዕት ማለት ምን ማለት ነው? ዘ ሞስት ብለስድ ማለት ነው። በቃ የተቀደሰ ያመሰግኑኛል። ይኸውልሽ የቃላት ብፅዕት የሚለውን ዲክሽነሪ ላይ መፈለግ ትችያለሽ። እኔ እኮ ተራ ነገሮች ኮንሰፕቱ ላይ ማውራት እየተቻለ ማለት ነው። አንዳንድ ቃላቶች ማርያም ስሜ አዳኝ ነው፣ ስሜ ፈዋሽ ነው አላለችም። ትውልድ ሁሉ ብፅዕት ይለኛል አለች። አዎ ትውልድ ሁሉ ብፅዕት ይላታል። ማርያም የተባረከች ናት። እኛም የተባረክን የእግዚአብሔር ሕዝቦች ነን። አለቀ። እኛ ከማርያም የሚለየን ነገር እሷ የጌታ እናት ናት፣ እኛ ደግሞ የእግዚአብሔር ልጆች ነን፣ ቅዱሳን የእግዚአብሔር ልጆች ነን። እሷም ብፅዕት ናት፣ እኛም ብፁሃን ነን። አለቀ። ስለዚህ እሷ ብፅዕት ናት ብለህ ካልክ እኛ ብፁሃን ነን፣ እኛም እናድናለን ማለት ነው። እንዴት ግልጽ ነው። እንደገና ድጋሚ እስኪ። የማርያም ስም ማርያም ብፅዕት ናት አልካው። ማርያም ብፅዕት ናት መጽሐፉ ስለሚናገር እንቀበላለን። እኛም ደግሞ ብፁሃን ተብለናል እና ስለዚህ ማርያም ብፅዕት ሆና አንተ በተናገርከው ንግግር አዳኝ ናት ካልክ እኛ ብፁሃን ምንላት እኮ እኛ ነን። እኛ ብፅዕት ማለት እኛ ብፁሃን ነን እያልኩ ነው። እኛ እናድናለን። አሁን አንተ ያቀረብከው የማርያም ስም አዳኝ ነው ማስረጃ ነው። ይቅርታ ስልክ ገብቶ እንዳትወጣ። እሺ ይቅርታ። ቆይ አይ ኖ ስልክ ገብቶ ራሷን ባንደበቷ የተናገረችውን መልአኩ ቅዱስ ገብርኤል ያበሰራት ትልቁ ምስራች እሱ ነው አይደለ? ከዚህ በላይ ምስራች አለ እንዴ? አሁን ለምሳሌ አንቺ አሁን ሰርፕራይዝ ለምሳሌ ሊያደርግሽ የሚችለው ምንድን ነው? ቆይ አሁን አንቺ ፍሬንድሽ የሆነ አበባ ሲሰጥሽ ምናምን ዋው ልትይ ትችያለሽ አይደለ? እየሰማሽ ነው? አዎ እየሰማሁ ነው። በብሉይ ኪዳን ነቢያት የተናገሩላት ብለዋል እና እሱን ማስረጃ ተቀበይ። ቀደም እኮ ተናገርኩኝ እኮ። የት ነበርሽ አንቺ? ደግሞ ተኝተሽ ነው እንደምትነቂው? አይዞክ እንዴ የነቢዩ ኢሳያስን እኮ ተናገርኩኝ እኮ ታለ። አንድ የሚወት አድርገህ ተረጋጋና ምናልባት ፈጣሪ ሆይ ምንድን ነው ማወናበድ ነው እንዴ? አወናባጅ ናችሁ። የምትናገረው ነገር እየተዘበራረቀ ወይ ሀሳብ የላችሁ። እኔ እኮ ግራ የገባኝ ነገር እስኪ ልስማሽ። ማስረጃ እንትን ብለሽ እስኪ ማስረጃ አምጣ። ቀጥይ። እሺ ለምትናገረው ንግግር ዝም ብለህ ተረት ተረት ነው እያወራክ ያለህ ወይስ ማስረጃ አለክ? አሁን እናቴ የብሉይ ኪዳን አባቶች ስለ ማርያም የተናገሩት ነገር አለ? የለም። ማርያም አዳኝ ስለመሆኗ የተናገሩት ነገር አለ? የለም። ያንቺስ ይለያል። በትክክል የኔ ይለያል። እኔ እኮ ኖ ያዳነኝ እኮ ኢየሱስ ክርስቶስ ነው እኮ።
ማርያም ናት እኮ አላልኩም። ያዳነ ክርስቶስ ያዳነኝ ኢየሱስ ኢየሱስ ከሆነ ክርስቶስ ነው። ምንድነው? እኔ እኮ ያዳነ ኢየሱስ ክርስቶስ ኢየሱስ ከሆነ ለምንድን ነው ማርያም Yes። አዳኝ ናት ብለህ የምትከተለው? እንዴ በእሷ ምክንያት ነው። በሰው ሰውኛ እንዴ እኔ በአንድ ቀን ውስጥ ስንት ኃጢአት ብሰራ አይደለ እንዴ? እሷ እኮ አይሽ የተጠበቀች በሁሉ ነገሯ ንጽሕት ነች። እሷን ያላመሰገንሁ ቅዱስ እግዚአብሔር ቅዱስ ነው አይደለ? ቅዱስ ቦታ ይመርጣል። ቅዱስ ነው ያገኛት ብቸኛዋ የጠበቃት አብ የጠበቃት ወልድ የተዋሃዳት መንፈስ ቅዱስ የሰረጸባት ጸጋውን የሞላባትን እሷን ሳላመሰግን ታዲያ እንደው አባቶቻችንም እኮ ታላላቆቻችሁን አክብሩ ይባላል አይደል? እናንተ እኮ መደዴነታችሁ አፈቅድ መሆናችሁን እኮ እንደው አንደበታችሁ አይጾምም። ፈጣሪ ሆይ ቀጥይ። ኧረ ቀጥይ። ምንም አይዞ የሚባል ነገር የለም። እሺ ተረጋጋ። እሺ ስለዚህ አሁን አንተ የብሉይ ኪዳን አባቶች ነቢያቶች ስለ ማርያም የተናገሩት ማርያም ፈዋይ ስለመሆኗ ቅድስት ስለመሆኗ ምን ስለመሆኗ የተናገሩት አንዳችም ነገር የለም። መጽሐፍ ቅዱስ ማርያም ባከበራት ልክ ከዚህ በላይ አንዴ አዳምጥ። እድል ሰጠውክ እኮ ሰማውክ አይደለ? ምንድነው አፍህን የሚበላ? ተረጋጋ እንጂ። ያዳነን የፈወሰን ስሙ አዳኝ የሆነ የጌቶች ሁሉ ጌታ አንድ ፈጣሪ ኢየሱስ ክርስቶስ ነው አይደለ? ከሱ ውጭ ሌላ አዳኝ የለም። እናንተ ደግሞ ማርያም እንደምታድናችሁ የምታምኑ እናንተ ሆናችሁ፣ እኛ አይደለንም። ማርያም አዳኝ ስለመሆኗ አንተ አሁን ስለተናገርከው ነገር ሁሉ መጽሐፍ ቅዱሳዊ ማስረጃ አለክ ወይ ብዬ ብጠይቅ ምንም አይነት ማስረጃ አልሰጠኝም። የብሉይ ኪዳን አልክ ያልጠቀስከው ነገር የለም። አዳኜ ይኸውልሽ ፖዜ አንዴ ሚዩት አድርግ ያለው በቃ ስነስርዓት ያርግና በስነስርዓት እናውራ፣ የሚሰማን ሰው ስላለ ማለት ነው። ዳግዬ ከተመለስክ መቀጠል እችላለሁ ወንድምነት። ስለዚህ አሁን አንተ ለተናገርከው የብሉይ ኪዳን አባቶች ስለ ማርያም የተናገሩት ነገር ማስረጃ አለክ? አዳኝ ስለመሆኗ ማስረጃ አለክ ብዬ ጠየቅኩ፣ አልሰጠኝም። መልስ የለም፣ ማስረጃ የለም። ስለዚህ መጽሐፍ ቅዱስ አንተ የወለ ነገር መዝሙረ ዳዊት ላይ ሲናገር እስትንፋስ ያለው ሁሉ እግዚአብሔርን ሊያመሰግን እንጂ ማርያምን ሊያመሰግን አይደለም የተፈጠረው። የአንተ ቤተክርስቲያን ግን ትውልድ ሁሉ ማርያምን ሊያመሰግን እንደተፈጠረ ይናገራል። ማርያም አዳኝ እንደሆነች ይናገራሉ። ግን ለምትናገሩት ነገር ግን ማስረጃ አምጡ ስትባሉ ደግሞ ምንም አይነት ማስረጃ የላችሁ። ስለዚህ እናንተ የምትናገሩት ነገር ይሄ እናንተ ምኞት ነው። መጽሐፍ ቅዱሳዊ ማስረጃ የለውም። ይሄ ተራ ንግግር ነው። በቃ ማስረጃ የሌለው ነገር ሁሉ ተራ ንግግር ነው። ማርያም ብጽዕት ናት። አዎ ብጽዕት ናት። ይሄ እኮ መጽሐፍ ቅዱስ ነው የነገረን። ኦርቶዶክስ ቤተክርስቲያን አይደለችም የምትነግረን። ማርያም ለእኔ የመዳኛ ምክንያት አይደለችም። ምክንያት ናት ካልክ፣ በሷ ምክንያት ድኛለሁ ካልክ ማስረጃ ስጠን። እሺ ቆይ ማስረጃ ልስጥሽ። ታለም አሁን ጨረሽ? ልስማሽ። ማን ነው ጨርሰሻል? እሺ አንዴ ሚዩት አድርጊልኝ። ሚዩት ማስረጃ የምትለዋን ቃል ብቻ ተነቅሰሻታል እንዴ? ሰጥሽ እኮ ነው። ቀጥል። ፔንቴ እኮ ነኝ። ቀጥል። ግድ የለሽም አንብቢ እና ትትናም ትንሽ እንትን በይ። ማስረጃ ላልሽው ማለት ነው። ቅድም ይኸውልሽ አንደኛ ይሄ መርገምት በሰው ልጆች እንደነበረብን ታውቂያለሽ። በፎርቢድን የሆነ ነገር ምንድን ነው የተከለከለ ነገር በመብላቷ ይሄ ለአዳም ልጅ በሙሉ ማለት ነው። ከአዳም ጀምሮ ኃጢአተኞች ነበርን። እግዚአብሔር ግን ሊያስታርቀን ሲፈልግ ማለት ነው ጠበቃት። አይሽ ለዛ ነው ነቢያት እነ ኢሳያስ ድንግል በድንግልና ትወልዳለች ስሙንም አማኑኤል ትለዋለች ብለው የተናገሩላት ለዛ ነው። ዝም ብሎ ተራ አይነት ሴት እንትና ሴት ለፋጡማ አዳምጪ ልጨርስ። ቆይ እኔ ስታቋርጪ ትክክል ነሽ። አንቺን ፈጣሪ ሆይ ለዛ ነው ስትል ለምኑ ነው ለዛ ነው ስትል ይኸውልሽ ነቢያት እኮ ይኸውልሽ ኢየሱስ ከመምጣቱ ከስንት ሺህ ዓመታት በፊት የነበሩ ናቸው አይደል? መልስ ጥያቄ ገብቶሃል ግን? ኧረ ፈጣሪ ሆይ አንቺ ነሽ እንጂ ያልገባሽ። እኔማ ገብቶኛል። ጥያቄ ገብቶሃል? ምንድን ነው የጠየኩ? ምንድን ነው የጠየኩ? ለምትመልስልኝ ምላሽ ምን ጠይቄህ ነው እየመለስክልኝ ያለከው? ነቢያትን የምጠቅሰው ምን ጠይቄህ ነው? እኔ እኮ ያዳነኝ እኮ ኢየሱስ ክርስቶስ እንደሆነ እኮ አውቃለሁ። እህታለሁ እኔ መቼ ያዳነኝ እንዳንቺ ማለት ነው። በየእንትኑ በየስትሬቱ ማለት ነው። በየእንትኑ ዝም ብሎ የጠየኩ ምንድን ነው ወንድማችን? እህቴ ገብቶኛል። ቆይ አንዴ አዳምጪኝ። እያቋረጥሽ እንዴት ነው እንትን ብለው አድርግና ቀጥልሽ። እስኪ አንዴ አዳምጪኝ። አንቺ ስታወሪ እኮ እኔ
ሞዴሬተር ስላለሽ መጉተሺ ዝም ብያለሁ። ስለዚህ ለእኔም ቢያንስ 1-2 ደቂቃ እንኳ ስጭኝ። 1 ደቂቃ ሳላወራ ለምን ታለቃቅሳለህ? የጠየቅኩህ ምንድን ነው ያልኩህ እኮ እኔ። ኧረ ፈጣሪ በቃ ለሌላ ሰው እድል ስጥ። አንተ መልስ ከሌለ ለሌላ ሰው እድል ስጥ። ምንድን ነው የትኛውን? እስኪ ቆይ ዳጊ የሚባለው ኧረ በእናትሽ በጣም ዘመውስጥ ውስጥ ጥያቄ። ኧረ ዳጊ በዛብህ እኔ እያለሁ ወደ ዳጊ ኧረ በእናትሽ እኔ በጣም እንደውም ዛሬ እንደ ዛሬ ተንቄ አላውቅም። ማርያም ኧረ ፈጣሪ ሆይ አንቺ በእናትህ ሚዩት አድርጌ ቆይ አንዴ። ምን ከአንቺ ጋር ምን አወራው ነው የሚባለው እንዴ? አሁን የጠየቅኩ ጥያቄ መልስ ስለሌለ ነው ዳርዳር የምትል። ምንም ጥያቄ አልጠየቅሽኝም። አዳኝ እኔ ሲጀመር አዳኝ ኢየሱስ ክርስቶስ ነው። አንቺ ነሽ እኮ አዳኝ ምናምን ነች እንትን በለ ምናምን የምትይው እኮ የማርያምን እንትን ማክበር ሲያቅትሽ ዘውን ምንድን ነው ስድ ቃል ከአንደበታችሁ የሰለጠናችሁበት ስለሆነ እሷን እንዴ ሰው እንኳን ታላላቁን እንኳን ያከብራል አይደል? እንኳን ኢየሱስ ጌታዬ በምትይው አስሬ በየስትሬቱ በካራ አነጋገር ነው በቴስታ መታ ነው የምትሉት። በቃ ጊዜያት እናት ለሆነ አንዴ ቆይ በቃ ሚዩት አድርግ። በቃ አንተ አሁን ምንም መልስ የለም። ምንም ቫልዩ አድማ አላደርግም ሲጀመር። እሺ ዳጊ የተባለውን ልስማው። አዎ ስማ ቁጭ ብለህ አስብልም እኮ ሚዩት አድርገው። በቃ ሚዩት አድርገው። በቃ እኔ እንደውም ቶታሊ አንቺ እንደውም ቮሊዩም ራሱ 0 ነው ማድረገው። ጨርሽ ለለመስ ሚዩት አድርግ። በቃ ዝም ብለህ አሁን ከሌሎች ጋር ስናወራ አዳምጥ። እሺ በቃ ማዳመጥ ነው ያለብህ። ከአንተ የሚጠበቀው አሁን ቁጭ ብለህ ማዳመጥ፣ ሌሎችን እናናግር። ምክንያቱም አንተ ለምትጠየቀው ነገር ማስረጃ ከሌለ ከአንተ ጋር ማውራት በራሱ ድክመት ነው። ስለዚህ እህታችን ሰላም ሚዩት ነሽ በእምነት። ሰላም እንዴት ነሽ? ብዙ ሳጠበኩኝ። እሺ ያው ወንድሜ እያወራ ስለነበር ለዛ ነው። በረሱ ላይ ታወራለሽ? ያ ይሰማል? ይሰማል በደንብ። እስክሪፕቱና ወረቀት ይዣለሁና ጴንጤ ስለሆንሽ እንድታስተምሩ ይፈልጋለሁና በርዕሱ ላይ ነው የምነግርሽ። አይ አሁን ጴንጤ ነኝ ስላልሽው በጠየቅሽው ጥያቄ ጴንጤ ነኝ ስላልሽው ጴንጤ ስለሆንሽ እስክሪፕቱና ወረቀት ይዣለሁ። ስለዚህ ማርያም ስሟ ተራ ስም ነው የሚል የመጽሐፍ ቅዱስ ክፍል የቱ ጋር ነው ያለው? አንዴ እስክሪፕቱ ይዣለሁ ማሪ፣ እሱን ብታስረጅኝ ፈልጌ ነው። ኦኬ በጣም ጥሩ። እሺ ሚዩት አድርጌ። የገባሽው ወንጌል አማኞች ቤት ነው። እኛ ጥያቄ ያለን ምንድን ነው? አባቶችሽ የተናገሩት ንግግር አለ። የማርያምን ስም ከፍ አድርገው ማርያም ስም አዳኝ እንደሆነ ፈዋሽ እንደሆነ እሷ ሁሉ ነገር እንደሆነች በአባቶችሽ አንደበት ሲናገር ሰምተሻል። ያህ ደግሞ ትክክል እንዳልሆነ በመጽሐፍ ቅዱስ እኛ እየተናገርን ነው። ምክንያቱም መምህራኖችሽ እንደተናገሩት ወይም ቀሲስ ግሩም እንደተናገሩት ያህ ንግግራቸው መጽሐፍ ቅዱስ ላይ ፈጽሞ የለም። የክርስቶስ ኢየሱስን የሆነው ለማርያም ለፍጡር ስለሰጡት እኛ ያህንን ነገር እየተቃወምን ያለ ነው። አሁን እኛ የምንፈልገው ነገር አዳምጪ፣ ተናግሬ ሊጨርስ አዳምጪ። እየጠየቅናችሁን ያለ ነው። ተራ ስም አይደለም የምትይ ከሆነ አንቺ ነሽ ማስረጃ የምትሰጪው። ምክንያቱም የገባሹ ልትመልሽ ነው፣ ልትጠየቂ ነው። ከዛ በኋላ የፈለግሽውን ጥያቄ መጠየቅ ትችላለሽ። በመጀመሪያ ግን እኛ ያቀረብነው ርዕስ አለ፣ በዛ ርዕስ ላይ እንሄዳለን ማለት ነው። እኔ እኮ እዚህ ቤት ስመጣ እኔ አሁን ማርያም ስሟ ተራ ስም ነው ስላልሽ፣ እኔ ደግሞ ተራ ስም አይደለም ስሟ አዳኝ ነው ብለው እና አንቺ ደግሞ እኔ እኮ ቆያከም እኔ እኮ አሁን አንቺ ጴንጤ ነሽ አንባቢ ስለሆንሽ አንዴ ድምፅ ላሰማላችሁ እንዳይዘጋ። አንዴ ድምፅ ላሰማላችሁ እንዳይዘጋ። ወገኖች ታብና ኮፕሊንግ ሼር አድርጉት። ጸጋ ይብዛላችሁ። እህትየው ቀጥይ። ክሌም ያደረጉት እነሱ ናቸው። አስቀድመው ምን ብለው የማርያም ስም ሚዩት አድርጊ። የማርያም ስም የከበረ ነው፣ ገናና ነው፣ ጨለማ የተገፈፈበት ስም ነው፣ የሚጣፍጥ ነው። ስኳር ይላል፣ ማርማር ይላል ምናምን ነገር ብለው ያሉት ሚዩት አድርጊ። የስሟ ትርጉም መራራ መሆኑን በዕብራይስጥ ተነግሯል። ግን የጣፈጣቸው እነሱ ናቸው ክሌም ያደረጉት። ጨለማ የተገፈፈበት፣ ዓለም የዳነበት፣ ሰማይ ምድር የታረቀበት ብለው ያሉት እነሱ ናቸው ክሌም ያደረጉት። መድኃኒት የሆነ ሰይጣንና መናፍቃን የሚፈሩት የሚንቀጠቀጡለት ብለው ያሉት ማለት ነው። እነሱ ስለሆኑ ክሌም ያደረጉት መረጃውን ያምጡ። ከዛ ደግሞ አንቺ ትሰጥሻለች ወይም እንሰጥሻለን።
እናንተ የአባትሽን ንግግር ክሌም ስላደረግሽው መረጃውን አንቺ አቅርቢ፣ እህትየው ቀጥሉ። ቴንክ ዩ ተባረክ። ያ እኔም ያልኩት ነገር እሱን ነው። ስለዚህ ከይቅርታ ጋር እኮ እኔ አሁን የመጣሁት ማርያም ስሟ አያድንም ብዬ እናንተ ደግሞ አይ ማሯ ስሟ ተራ ስም ነው የሚለውን እፈልጋለሁ። ከዛን ተንተርሺ ለምን ፈራሽ? መጽሐፍ ቅዱስ አንባቢ ናችሁ፣ ጴንጤ ናችሁ። ስለዚህ ስለምታውቂ እኔ ስለማላቅ ስሟ ያድናል ከምል አንቺ አይ ስሟ አያድንም ከስሞች በላይ የስም ኢየሱስ ክርስቶስ እንደሆነ እኛ እናውቃለን። ሲጀመር ክርስትናውን የሰጠናችሁ እኛ ነን። እንዴት አሁን እሱ መውራት ክርስትና እኛ ባንኖር አይቀጥልም ነበር። ይሄን ጊዜ ወይ ሰልመሽ ይሆናል። አሁን ወደ እሱ መሄድሽ እንትና ለተጠየቅሽው ጥያቄ አይዞሽ ለተጠየቅሽው ጥያቄ መልስ ትክክል በእምነት በጣም ትክክለኛ ጥያቄ እኔና አንቺ ብቻ እያወራን ነው። ስለዚህ ኤርሚያስ የማይገባ በተነጋገርነው መሰረት እኔ እኮ በቃ አሁን ማስረጃ ምናምን ተረጋጊ። እየተረጋጋሽ አይደለም። ቆይ አንዴ በመጀመሪያ አዳምጪ። ሳታዳምጪ ምንድን ነው አንቺ የገባሽው? ልትጠይቂ ነው ልትጠየቂ ነው? ልትጠየቂ ነው አይደለ? መልስ አለኝ ብለሽ ነው አይደለ የገባሽው? ስለዚህ መልስ ስለሆነ መስዬ ስህተት እኔ የማወራው ስህተት ስለሆነ ችግር የለውም። ቆይ ተረጋጊ። እሺ ዳግዬ ቀጥል። እሺ በቃ ከወንድሜ ጋር ቀጥይ። ይኸው ለምን አንቺ አትጨርሽም? ለምን ካንቺ ጋር ዳጊ እኮ እንዳንቺ እየፎከረ አይደለም። አሁን አስረጅኝ። አሁን እየጠየኩሽ ያለሁት እኔ ልማር፣ አንቺ ልታስተምሪ። ቆይ አንዴ ተረጋጊ። በጌታ በኢየሱስ ስም እኔ ነው የሚወት ያደረኩሽ፣ እንዳትፈቺ። አንዴ የጠየኩሽ ጥያቄ አለ። ስለዚህ ያህንን መልስ ስጪኝ። በቃ እኔና አንቺ እናውራ ካልን ይኸው በቃ እናውራ። ማንም ጣልቃ እንዳይገባ መልስ ስጪኝ። ኦኬ። ስለዚህ አሁን እዚህ እናንተ ቤት 479 ሰው አለ። እኔ የማርያም ስም ተራ ስም አይደለም፣ ስሟ ያድነኛል ብዬ አባቴ የቤተክርስቲያን አባቴ ትምህርቱን እማቀው ትምህርት በጣም በቃ እያጣጣምኩት ንውጠው ትምህርት ነው ሙሉ በሙሉ ማለት ነው። ስለዚህ አንቺ ደግሞ እኔን ደግሞ ከዚህ ከገደል ውስጥ እንዳልገባ ከዚህ ገደል ልታወጪኝ ከፈለግሽ ትክክል ካልሆነ ያጣጣምሽውን ትምህርት ማስረጃ ስጭን። መሲ ልጁን ላወራው ፈልጌ ነበር። ከእሷ ጋር ቀጥሉ። ልጁን ማን ያስወረደው? ላወራው እየጠበቅኩ ነበር። ብትመልሱልኝ ባወራው ደስ ይለኛል። በእርግጥ ኢንተራፕት ሲያደርጋችሁ ነበር እናንተ መካከል እየገባ። እንደዛ አታርግ። ተመልሰ ከገባ ላወራ ፈቃደኛ ነኝ። ፈቃደኛ ከሆንክ በቃ እናንተ ቀጥሉ። አንድ ቁጥር ጻፍና ተመልሰ ገባ። ግን መሀላቸው አትግባ፣ አትበጥበጣቸው። እሺ ዳጊ አሁን ይኸውልሽ አዳምጪ። ሚዩትሽ እንዳትከፍቺ፣ ጣልቃ እንዳትገቢ። የአባቶቼን ትምህርት ትክክል ነው ብለሻል አይደለ? ስለዚህ ትክክል የሆነውን ነገር ማስረጃ አቅርቢ እያልኩሽ ነው ያለሁት። አሁን የህዝብ ቆጠራውን ተዩ፣ አጣጥሜ የበላሁት ቆረጣጠምኩት፣ ይሄ ተራ ንግግር ተዩ። በቃ እዚህ ጋር ቁጭ ብሎ ሰውዬ አንዴ ወይኔ በጌታ ተራ ንግግር ለምንድን ነው የማታዳምጪው? ለምን አታዳምጪው? ለምን አታዳምጪው? እኔ ሚዩት አላደረግሽም። ሚዩት አላደረግሽም። እንደዚህ ላድርግ። ቆይ እንደዚህ እናድርግ። ደቂቃ ላይ ያዝላችሁ። በደቂቃ አውሩ። እሺ ነው በደቂቃ አይደለም፣ በደቂቃ ነው። እሺ አልተደማመጣችሁም። አይ ተራ ንግግር ልትል አንተ ቅድም ኦርቶዶክሶች ያፈነድዳሉ፣ ደብተራ ናቸው፣ ጠንቋይ ናቸው ስትል ተራ ንግግር አላልሽም። ስለዚህ ትክክል ነው። እህታችን በደቂቃው መስፈን አለብን፣ ዝሙት መስራት አለብን። እህታችን ታዲያ በየገረገራው ጥግ ታዲያ ማንም የሚተኛው እህት አለ? ለክብረ በዓል እያለ ታዲያ ምለው አንተ በእናትህ እኔ ፕሊዝ ሚዩት አድርጊ ፕሊዝ። ቁልቢ ገብርኤል እንኳን ራሱ እኮ አጥር ስር እኮ ቆማችሁ እኮ ስንቱ ጭኑን እንደሚከፍት እኮ የአደባባይ እኮ ሚስጥር ነው እህትዬ። ደቂቃ ሊያዝልሽ አውሪ። 478 ሰው ቁጭ እህታችን ካስፈራኝ አልቻልኩም። እኔ እኮ ደቂቃ ልስጥሽ፣ በደቂቃ ከእህቴ ጋር አውሪ ነው ያልኩት። አልግባባ ብላችሁ ስትሉ በደቂቃ ከልጁ ጋር ስትከራከር ለምንድን ነው እህቴ? 5 ደቂቃ ይጀልሻለሁ። ከ29 ነው ከ36 አቆሚያለሽ። ቀጥይ፣ አሁን የፈለግሽውን ተናገሪ። 5ቱን ደቂቃ ሰጥቻለሁ። ጋይድ በእምነት ቀጥይ። ስለዚህ አሁን እኔ ልማር ነው የመጣሁት። እናንተ ደግሞ ጴንጤ ናችሁና መጽሐፍ ቅዱስን አውቃለሁ እኛ ነን ብለሽኛል ስላልሽኝ እኔ ማርያም ስሟ ተራ ስም አይደለም ብያለሁ። ስለዚህ ለመማር ስለሆነ የመጣሁት ለመሸናነፍ ስላልሆነ የማርያም ስም ተራ ስም ነው የሚለውን
እኔ እስክሪፕቶና ደብተር ይዣለሁ። እሱን እንድትነግሪኝ በትህትና እጠይቃለሁ። አንድ የመጀመሪያ ጥያቄ እሱን ነው የምጠይቅሽ ማለት እና እኛ ማርያምን የምንወዳት የምናከብራት ስሟ መድኃኒት ነው የምለው መድኃኒትን የወለደችልን ሞትን ከዘላለም ሕይወት ያዳነን ክርስቶስ ነው። ያዳነንን ክርስቶስን የወለደች ከሴቶች ሁሉ የተለየች ብጽዕት ነኝ፣ ንጹሕ ነኝ፣ ቅዱስ ነኝ፣ ልባ ንጹሕ ነው፣ ውስጧስ ምንም የለም እግዚአብሔር የመረጣት ድንግል ማርያምን ስሟ ተራ ስም ነው። አምላክን የወለደች ኢየሱስ የሚባል አልፋና ኦሜጋ አምላካችንን የወለደችዋ ስሟ ተራ ስም ነው። እኛ ቅድም ልጅቷ እንደነገረችሽ የማርያም ስም ማርያም ከተባለች በኋላ ነው ቀጥሎ የመጡት ማርያም የተባሉት። ስለዚህ አሁን እኔ እየጠየኩሽ ያለሁት አንድና አንድ ነው። ይሄን መልስ መጠየቅ ብቻ መመለስ ብቻ ሳይሆን መልሳችንንም ልትመልሽ ይገባል። ምክንያቱም እኔ እንዴት ልድን እችላለሁ? ስሟ ተራ ስም ነው የሚለው እዚህ ምዕራፍ ላይ እዚህ እንትን ላይ አለ ብለሽ እንድትነግሪ ይፈልጋለሁ። ስለዚህ የቤተ ክርስቲያን አባቴ የሚያወራው ተረት ተረት ሳይሆን ትክክለኛ ትምህርት ነው። የምንወዳት ጌታችን የወደደውን ሁሉ እንወዳለን፣ እናከብራለን። ጌታችን መድኃኒታችን ነው። እሷ መድኃኒትን የወለደችልን ንጽሕት ሴት ምንም ኃጢአት የሌለባት ሴት ናት። ስለዚህ የእሷ ስም ተራ ስም ነው። ከኤርሚያስ ይበልጣል፣ ከበእምነት ይበልጣል። የእሷ እንደ ስማችን ተራ ነው ያለ። ክርስቶስ ግን እናቴ ብሎ ሲመርጣት ከእሷ ሲወለድ ፍቃዷን እንኳን ጠይቆ ነው። ይሄን አስታውሽ፣ ገብቶሻል? ፍቃዷን ገብርኤል መጥቶ ሲያበስራት ፍቃዷን ገብርኤል ጠይቆ እንዳልከው ይሁንልኝ ስላለችው ነው። ኢየሱስ እንኳን የእሷን ፍቃድ ጠይቆ ነው። ስለዚህ አሁን አንቺ ልታስረጅኝ ወደዚህ ወደዛ ማለት እንዲህ ብለሻል ሳይ የኔ ሜን ቶፒኬ የማርያም ስም ተራ ስም ነው። እችን ብቻ ነው የምፈልገው፣ ይሄን ብቻ እንድትመልሽልኝ ነው። ስለዚህ ምንድነው እዚህ ጋር ያችን ጥቅስና ቦታዋን ስትሰጪ መጽሐፍ ቅዱስ የቱ ጋር እንደሚል እሱን ከነገርሽ እኔ በቀጥታ ቁጭ ብዬ እማራለሁ፣ እናንተ ጋር መጥቼ እማራለሁ። ምክንያቱም ይሄን መተው ስለምፈልግ ማለት ነው። ተረት ተረቱን ትቼ እናንተ ጋር ልምጣስ፣ እናንተ ተረት ተረት ብላችሁ እንደምታወሩት ማለት ነው። ስለዚህ አሁን እኔ የምፈልገው ሁሉም ሰው ሰምቷል፣ እዚህ ውስጥ ያለ ሰው ሁሉ ያውቃል። በቃ ንገሪኝ፣ ስሟ ተራ ስም ነው። እዚህ ቦታ ስራ ስም ስለሆነ እኛ ተራ ስም ብለነዋል። ሰላሳ ላይ ነው የጀመርኩት። 2 ደቂቃ እንደውም 2 ደቂቃ ከምናምን አለኝ እያየሁት ነው አለሽ። ስለዚህ ተራ ስም ነው የሚለውን ብቻ እንድትነግሪኝ ነው የምፈልገው። ሌላ ዝርዝር አልፈልግም። በቃ ማስረጃ የምፈልገው እሱን ከነገርሽኝ እኔ አሁን ቁጭ ብዬ ይማራለሁ። ዛሬ ከእናንተ ቤት አልወጣም። አስተምሪኝ እስቲ። በቃ ይሄን ነው የምፈልገው። አንቺ ማቺ ከሆነ ዳጊም ከቻልክ አስተምረኝ፣ ኤርሚያስም ከቻልክ አስተምረኝ፣ ሌሎቻችሁም ከቻላችሁ አስተምሩኝ። መማር ነው የምፈልገው። ስሟ ተራ ስም ነው የሚለውን ብቻ እንድትመልሽልኝ ነው የምፈልገው። ይሄን ካልመለሽልኝ ስለዚህ እኔ የአባቴን ስም የአባትሽ ብለሻል። የአባቴን ትምህርት ያስተማረውን አውቀዋለሁ። እኛ መድኃኒታችን የወለደችልን እናታችን ናት። እሱ ተራ ስም ነው፣ ከተራ ስም ተወልዷል። ስለዚህ ደግሞ እኛ ተራ ስሟን ክብር አድርገን ነው የምናየው። እሱ ፈቅዶ መርጦ ከተራ ስም የተወለደ አምላካችንን ስለምንወደው እሷንም እንወዳታለን። አሁን እኔ የምፈልገው በቃ ተራ ስም ነው የሚለውን ብቻ ንገረኝ። ሌላ ነገር አልፈልግም። ልንጠይቅ ነው የገባ ነው፣ ልትጠየቂ ነው ምናምን የሚባል ሳይንስ የለም በእምነት ላይ ማለት ነው። በቃ ማስተማር ነው። ቴንክ ዩ ጨርሻለሁ። እሺ አንድ ደቂቃ ሲቀርሽ ነው 5 ደቂቃ ነው ሰጣሽ። 4ቱን ደቂቃ ተመሳሳይ ነገር ነው አወራሽው። እሺ አንድ ሚዩት አድርጊ አሁን ስለጨርሽ ማለት ነው። ኦኬ ልብ በሉ እዚህ ያላችሁ ሰዎች እና ለእህትየው ሰጣታለሁ። ይቅርታ አንዴ ሚዩት አድርጊ። ይቅርታ ሌላ ነገር ላውራ አይደለም። እሺ ቅድም ጀምሮ አንተ እኮ በጣም ብዙ ተመሳሳይ ወሬ ስታወራ ነው። ስለዚህ የኔን ተመሳሳይ አይሆንም። ሚዩት አድርጊ። የሰጠሽን ደቂቃ ጨርሰሻል፣ በቃ ይብለሻል። እሱን ሁሉ በዛ ቅድም ላይ ማውራት ትቼ ነበር። አሁን ለእህቴ ነው የምሰጣት። ግን ልብ በሉ እዚህ ያላችሁ ሰዎች 5 ደቂቃ ተሰጣት። 4 ደቂቃ አስተምሪኝ። ጥሩ ነው። ወደዚህ ደረጃ መምጣታችሁን እኛ እንፈልገዋለን፣ እናስተምራችኋለን በደንብ ጌታ በሰጠን ጸጋ ማለት ነው።
የጌታ እናት ማርያም የሚያድን ስም ነው፣ ስሟ የከበረ ስም ነው ብለው እነሱ ናቸው ክሌም ያደረጉት። የከበረ ስም ነው፣ የሚያድን ስም ነው፣ ጥበብ ያለው ስም ነው፣ ኃይል ያለው ስም ነው፣ ጨለማ የጣፈጠበት ማለት የተገፈፈበት የሚጣፍጥ ስሟ ማር ወለላ የሆነ ነው እያሉ በቃ ዝም ብሎ የባልቴቱን ዘፈንና ወሬ ሰምተው እሱን ነው የሚያስተጋቡት ማለት ነው። እህታችን ሚዩት አድርጊ፣ ካልሆነ ታች ተወርጃለች፣ ለሌሎቹ እሰጣለሁ። ሚዩት አድርጊ። የባልቴት ማለት የባልቴቶች እናቶች እንደዚህ ባል የሞተባቸው የታቦት ዘፈን ብለው የሚሉት አለ አይደል? እሱም ማለት ነው። ስሟ ስንቅ ነው የመቤቴ፣ ስሟ ስንቅ ነው የመቤቴ። ይሄ ማለት የባልቴት ዘፈን ማለት ነው። ኦኬ፣ ይህንን በመጽሐፍ ቅዱስ አረጋግጪ። ስንቄ ነው፣ መድኃኒቴ ነው፣ የታደግኩበት ነው ምናምን ነገር ብላችሁ የምትሉትን ማለት ነው። እሱን አረጋግጪ ተብለሽ 5 ደቂቃ ስትሰጪ አንደኛውን ደቂቃ ተውሽና 4ቱን ደቂቃ አስተምሪኝ ብላልሽ። ስለዚህ ምን ማለት ነው? ክሌም ያደረጋችሁት ጨለማ የተገፈፈበት ስሟ የከበረ ስም ነው፣ አጋንንት የሚፈራው የሚንቀጠቀጥለት ስም ነው፣ የምንድንበት ስም ነው፣ ሰማይ ከምድር የታረቀበት ስም ነው ብላችሁ ያላችሁትን ክሌም ያደረጉት አባትሽን ልክ ናቸው፣ እንደው ማሳንሰውታል ስትይ ነበር። የእሳቸውን ንግግር ደግፈሽ ማለት ነው። ስለዚህ የእሳቸውን ንግግር አሳንሰውታል ብለሽ ያልሽውን ሙሉ በሙሉ የምውጠው የተቀበልኩት የተኛሁበት የተንፈላሰስኩበት ትምህርት ነው ብለሽ ያልሽውን በመረጃ አስረግጭና ሚዩት አድርጊ። እታችሁ ረጅ። ስለዚህ አባትሽ እንደ አህያ ፋንድያ የጣሉት ተረት ትምህርትሽ ላይ በመጽሐፍ ቅዱስ አረጋግጭ ነው የተባልሽው። 5 ደቂቃ ሰጠሁሽ፣ 4 ደቂቃ አልመለሽም። እናንተ አስቀድማችሁ ክሌም ታደርጉና ስትጠየቁ አትመልሱም። እመቤቴ ታማልዳለች ትላላችሁ። ኦኬ ጥሩ፣ ኑና ማማለዷን በመረጃ አሳዩን ስንል እናንተ እንደማታማልድ በመረጃ አሳዩን ትላላችሁ። እንዴ እናንተ ክሌም ያደረጋችሁት አስቀድማችሁ መቼ መረጃ መጣችሁ? እመቤቴ ከሙታን ተነስታ አድርጋለች ከፍ ከፍ ብላለች ትሉናላችሁ። መረጃ አምጡ። የላችሁም። ከሙታን መነሳቷንና ማረጓን መረጃ አንድ ወፍ ቄስ የሆነ እስቲ ይግባ ከኔ ጋር መልካ ፍልሰታን እስኪ እንበል። ዲያቆኔ ብሎ የሚል ማለት ነው። ማርያም ከሙታን ተነስታ አድርጋለች፣ እመቤቴ ታማልዳለች። ይሄ ማለት ምን ማለት? አላህ አክበር ብሎ ከሚለው ቃል ያልተናነሰ ማለት ነው። ወይ ደግሞ እንትን በዛ በግሪክ አቴና በጳውሎስ ዘመን ማለት ነው በአሪዮስፋጎስ የአርጤሚስ ንግስት ታላቅ ናት ብሎ ከሚለው የጨረባ ወፍ ድምፅ የተሻለ አይደለም። ከሰማይ ለወረደው ምስሏ እንደዚህ ነበር ሲጮህ የነበሩት በጳውሎስም ዘመን። ሐዋርያውን አላሰብክ ብለውት ማለት ነው። ተራና ምናምን እንዲሆን እንዲናቅ አድርጓል። ደግ አደረገ ጳውሎስ ነው። የአርጤሚስ ንግስት ምስሏ ከሰማይ ወረደ ብላችሁ አላችሁት አይደል? ጳውሎስ ተራ እንዲሆን አደረገው አይደል? ቴንኪው ጳውሎስዬ። ታዲያ እንደነሱ የአርጤሚስ ንግስት ታላቅ ናት ይበል። ጡቷ እኮ የፓፓዬ ዛፍ የመሰለች እኮ ሴትዮ ጣዖቷን ብታዩት ላሳያችሁ እችላለሁ። አርጤሚስ ብለህ ጻፈው ጉግል ላይ። ታላቅ ናት በቃ እንደዚህ ጩኸት ማለት ነው። እመቤቴ ታማልዳለች። ጥቅስ አምጡ። የለም። አይን ማጉረጥረጥ ብቻ፣ መሳደብ ብቻ። በስንዴ የመጣችሁ በሰልባጅ የመጣችሁ በስንዴ የመጣችሁ በዘይት የመጣችሁ ደግ አረግና። ታዲያ ዘይትም ለሰው ያስፈልጋል፣ ስንዴም ለሰው ያስፈልጋል፣ ልብስም ለሰው ያስፈልጋል። ደስ አይልም? አየህ፣ ልብስ እያለበስን የሚበላም እየሰጠን ንፉጋን አይደለንም። እንደናንተ እጃችንንና የአፋችንን ጥራጊ ፍርፋሪ ለሰው እየሰጠን አይደለም። አየህ፣ ዘይት ያልተረፈውን አንጥረን ወይ ደግሞ የሆነ ሳምቡሳ ቀቅለን ጠብሰንበት የተረፈውን አይደለም የምንሰጠው፣ የታሸገ ዘይት ነው የምንሰጠው። ይስጠን መድኃኔዓለም። እንደውም አሁንም በእርግጥ ወገኖቻችን ከውጭ የሚሰጡን ነው ፔንቴው እያንዳንድ ማለት ነው። እያንዳንዳችሁ መታችሁ የምትሰለፉት የኪዳነ ምሕረትን ጸበል ጸዲቅ እኮ የምታወጡት እኛ በምንሰጣችሁ ዳቦ ነው ማነስ እንዴ ነው። እና በእውነት እንደው በጣም ነው የሚያሳዝነው። እንዴት ሰው ሃይማኖቱን በስንዴ ይለውጣል አለ። ስንዴውን ሰተንህ የሚበላውን ማለት ነው። ቂጣና አምባሻ ጋግረህ በልተህ ሆድህን በሱን ሞልተን ህይወትህን ደግሞ የሚሞላበትን እውነተኛውን ስንዴ ኢየሱስን እነግርሃለን። የስንዴ ቅንጣት ካልወደቀች ብሎ እንዳለ ጌታ ማለት ነው። እኛ 2 አይነት ስንዴ ነው የምንሰጠው።
የነፍስም መብል የሆነውን የእግዚአብሔርን ቃል ማለት ነው። እንክርዳድ አንሰጠህም እኛ ጋር በረከቱ አይደርባችሁና የእመቤታችን የወላዲት አምላክ 33 በዓሏን አክብሩ ቢቻላችሁ ብሎ ቄስ ሆዱን ለመሙላት በዓላትን እንድናከብር የለም። እንደዚህ አይነት ነገር ሽቃላ የለም። መረጃ አምጡ። የለም 33 በዓሏን ይላል። በስንዴ መጣ ያልከው እኮ ሃይማኖት እኮ ነው እያንቀጠቀጠ ያለው። ገብታችሁ 5 ደቂቃ ተሰጣችሁ 4 ደቂቃ የረባ ነገር እንኳን አታወሩም። በስንዴ በመጣ ሃይማኖት ፊት ወገባ ገዳ ሲፈታ አንተ በእውነት አንተ ኦርቶዶክሳዊ ወንድሜ መቼ ነው ተነስተ መጽሐፍ ቅዱስ የምታነበው? ዶክተር ዘበነ ለማ እንዳለው አሳማ ይመስል ተገልብጠህ እየበላህ አለ። ራሱ ነው ያለው። ራሱ አሳማ ይመስል መብላት ዶክተር ዘበነ ነው ያለው። እኔ አላልኳችሁም። አሳማ ይመስል እየበላችሁ አለ። እውነቱን ነው። ተቃጥሎ ነገሩ እሱም አንዱ አቃጣይ አይደል? እሱም እኮ ነው ራሱ እንደ አሳማ ተጋድሞ የሚበላው። እውነት ነው። ስታዩ ከላይ እስከታይ ደግ ሰው ነው የሚጠራሩት። ወገኖቼ ምንድን ነው የሆናችሁት? ማርያም ታማልዳለች ብለህ ክሌም ካደረክ በኋላ እሺ ታማልዳለች ብለው የሚለውን ክፍል ከመጽሐፍ ቅዱስ ላይ ያሳየን። አይ አንተ አታማልድም ብሎ የሚለውን አሳዩን ይላሉ። ይመጡና እኛ እኮ አይደለም አታማልድም ብለን አስቀድመን ክሌም ያደርጉን እናንተ ናችሁ። ታማልዳለች እያላችሁ ለያዥ ለገራዥ ያስቸግራችሁት። ታማልዳለች ትላላችሁ። ማማለዷን መረጃ አምጡ ስንል የለም። ሁሌ የሚሏት አለ። ጠንከር አድርገህ ስጠይቃቸው እቺ ቤተክርስቲያን ምን አረገች? ቀለም በጥብጣ ብራና ዳምጣ ሀገር የሰራች ቤተክርስቲያን ይላል። እና በበጠበጠችው ቀለም በፊደል ትውልዱን እየገደለች ነው። ገድልና ድርሳን ጽፋ ቀለም በጥብጣ ብራና ዳምጣ የዳመጠችው ብራና ላይ የጻፈችው ተረት ነው። ተረት ዝም ብዬ ማውራ እንዳይመስልህ። እንዳነበበ ሰው አልኩ። ጥርስ ከምላሳቸው እያወጣው የቤተክርስቲያኒቱን መጽሐፍት እንዳነበበ ሰው በበጠበጠችው ቀለም የጻፈችው መርዛም ጽሑፍ ነው። ኢየሱስ ለዘላለም ሕይወት ብቻውን በቂ አይደለም ብላ የኢየሱስ ቤዛነት ብቻውን በቂ አይደለም፣ ማርያምን ቤዛ ልትሆናችሁ ይገባል፣ ቤዛ አይተ ኩሉ ዓለም ሲባል ነበር የኖረው። ቄሱ ለሊት ቤዛ ኩሉ ዓለም እያለ ይላል። ዮም ተወልደ ቤዛ ኩሉ ዓለም። ለጌታ የተነገረው ለእሷም ይናገራሉ፣ ለማርያምም ጭምር ማለት ነው። እሺ ማርያም ቤዛ የተባለችው በማን ነው? በሐዋርያቱ ነው ወይ ብለህ ስጠይቅ አይ አባቶቻችን ቤዛዊት ዘበጸጋ ብለዋታል ነው። አባቶቻችሁ እነማ? እነ መምሬ እንቶኔ ቤዛዊት ዘበጸጋ አሏት አይደል? እነዚህ አባቶቻችሁ ከማን የተቀበሉት? ከአባቶቻችሁ ከሌሎቹ ማለት ነው። እነዛስ አባቶች ከአባቶቻችሁ እያሉ የት ይሄዳሉ ማለት ነው? ሐዋርያቱ ጋር ይሄዳሉ አይደል? እንሂዳ። የትኛው ሐዋርያ ነው ማርያምን ቤዛዊት ዘበጸጋ ብሎ ያለው? የቱ ጋር ነው ያለው ነው? የቱ ጋር ነው ያሉት ሐዋርያት? ከሐዋርያት ቤዛ ብሎ ያላት ዘበጸጋም በል ዘበክብርም በል ምንም ነገር የቱ ጋር ነው ያሏት? የለም። እነሱ ማርያም ቤዛዊት ብሏል መረጃ አምጡ ስትል የለም። ታማልዳለች ይለዋል መረጃ አምጡ ስትላቸው የለም። ተነስታለች ይለዋል መረጃ አምጡ የለም። ታማልዳለች ይላሉ መረጃ አምጡ የለም። ምንም ነገር ምንም መረጃ የለም። እነሱ አስቀድሞ ክሌም ያደርጋሉ እንደ ወንዱ ሰውየው ሆነ ምንድነው ሆነበት እንደተባለው ማለት ነው። ኦኬ እንደ ወንዶቹ ጠመንጃ ይዞ ጦር ሜዳ ሄደ እንደተባለው ማለት ነው። ጦርነቱ ውስጥ በግራና በቀኝ ክላሹ ሲያስካካ መትረየሱ ሲጮህበት ሄዶ የሆነ ኩሽና ውስጥ ገብቶ የወደቀ የሴት ቀሚስ አንስቶ ለበሰ ተብሎ እንደተባለው ሰውዬ ማለት ነው። ከዛ ከርቀት በመነጽር ባጉሊ መነጽር የሚያዩት ሰዎች ተከታትለው የገባበት ቤት ላይ ገቡ። እጅ ወደ ላይ አሉት።
አሁን ኦርቶዶክሳውያን እንደምንላቸው ማለት ነው። ከዛ ድምፁን ቀይሮ ኧረ እኔ ሴት ነኝ አለ። ተጠጉና ፈተሹት። ቀሚሱን ስር ገብተው የወንድነትና የሴትነት መገለጫ የሆነውን ነገር እስኪ እንይ ብለው ቀሚሱን ሲፈቱ እዚህ ማይክ ትከፍታለህ እንዴ? እና ወንድሞች ኧረ እኔ ሴት ነኝ አለ ድምፁን ቀይሮ እና ነሃው ትፈተሻለህ አሉታ። ወደ ጾታ መለያ ወደ ሽንት መሽኛው አካባቢ ሲሄድ ዚፕ አለ ፊት ለፊቱ ላይ፣ የሴቱም አለው በእርግጥ አሁን ያሉ ሴቶች እንደዛ ይለ ስለምትለብሱ ማለት ነው ምንም አታመጡ። እና ዚፑ ሲፈታ ከነቃጭሉ ጭምራለ እንደተንጠለጠለ ማለት ነው። ግን ኧረ እኔ ሴት ነኝ ይላል። ይሄ ታዲያ ምንድን ነው አሉት። እኔ ያለ ዛሬ ማላየውትም ብሏል። ያለ ዛሬም አላየሁትም ኪዳነ ምሕረት ትድፋኝ እያለ ማለት ይማል ይገዘጥልሃል። አሁን ኦርቶዶክሳውያኑ እንደዛ ነው እያሉ ያሉት። እመቤቴ ታማልዳለች፣ መረጃ አምጣ። መጽሐፍ ቅዱስ ላይ የለም። ያለ ዛሬም አላየሁትም ብሎ የሚል ነገር እንኳን ሊያሳዩን አልቻሉ። እንዲህ አይነት ትግል ነው የገጠመ ነው ወንድሞች እናቶች። እንዴ ቢያንስ እንኳን የሆነ ነገር እስካሳዩን የሚመሳሰል ነገር ማለት ነው። አንዱ በጣም ተናዶብኝ ለአንተማ መረጃ ለማምጣት መጽሐፈ ምሳሌ ላይ ይኸው መናፍቃን እኮ ድሮም ደንቁራችሁ አለን። ምንድን ነው ብዬ ስለው መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለች ተብሎ ተጽፏል አለ። አዎ ተጽፏል አልኩት። አይተዋል ምሳሌ ላይ አለኝ። እና ታዲያ እሷ እኮ ማለት እመቤታችን ነች አለ። ነው አዎ እንሂድ አልኩት። ይዤ እሄዳለሁ አልኩ። እዛ ስንሄድ እቺ እንደተባለላት ሴትዮ መጽሐፈ ምሳሌ ላይ ያለችው ለባሏ ኩታ ትሰራለች። አየህ ልጆቿን ቆንጆ አርጋ በጠዋት ተነስታ እየከሸነች የምታበላ ሰነፍ ያልሆነች ሴት ነች። እና ባሏም ደግሞ በሸንጎ ያመሰግናታል ይላል። እቺ ማርያም ነች ነው ያልከው ብዬ ስለው አዎና እንዴት እመቤቴ ነች አለ። ባሏ ማን ነው ብዬ ስል ይድፋ የአባቴ አምላክ። እንዴ አንተ አምጥተህ ጥቅሱን ትራገማለህ እንዴ? ባሏስ ማን ናቸው? ልጆቿ እኛ ነን ብሎ አለኝ። ባሏስ ብዬ ስለው ያስኩታ ጴንጤን የጣለብህ ማን ነው? ባሏ በሸንጎ መካከል ያመሰግናታል ይላል ባሏ። እና ባሏ ማን ነው ብለን ተፋጠጥና ይድፋህ የአባቴ አምላክ ብሎኝ ሄደ። ይሄ ነው እንግዲህ ያለ ዛሬም አላየሁትም ብሎ ማለት የወንድነት ቃጭሉን አንጠልጥሎ ሲያበቃ ጦርነት ብሎ የማያገባው የማያውቀው ጦርነት ውስጥ ገብቶ ጥይት ሲንኳኳበት ያለ ዛሬም አላየሁትም ብሎ እንደሚሉት እንደዛ አትሁኑብን። ጥቀሱ፣ ጥቅስ አምጡ። ማርያም ማማለዷን አሳዩን። ከሙታን መነሳቷን አሳዩን። ማረጓን አሳዩን። ሁሉ እንደምታውቅ አሳዩን። ቤዛ መሆኗን አሳዩን። ስሟ ጨለማን እንደገፈፈ አሳዩን። ስሟ ሞገስ አለው፣ ኃይል አለው፣ ያድናል፣ ከስሞች ሁሉ በላይ የሆነ ስም ነው እያሉ አደል ብለው ያሉት ቅድም። ጨለማ በእሷን የተገፈፈው የዓለም የጣፈጠባት ስም አደል? ሜት አድርገው ብራዘር፣ ሜት አድርገው እሰጥሃለሁ። ዓለም የጣፈጠበት ስም ነው አደል ብሎ ያሉ። ይህንን ክሌም የምታደርጉ ከሆነ በማርያም ስም ዓለም የጣፈጠበትን የመጽሐፍ ቅዱስ ክፍል ነገሩን ነው ብለን ያልነው። እሺ ኢዮብ ኬት ቤተ እምነት ነው ወንድማችን? እርሜ በምን የምትባለዋለች ግን አንዴ ባወራ ደስ ይለኝ ነበረ። ካለች ትችላለህ። ከመሲ ጋር እስክትጨርስ የጠበቅኳን ነበር። ካለች አንዴ ባወራ ደስ ይለኝ ነበር። ከሌለችም ችግር ካለሽ አንድ ቁጥር እስኪ ጻፊ ታችን። እሺ ኢዮብ ከዛ ሰላም ልበላችሁ። እሺ ኢዮብ፣ እሺ ኤርሜ ሰላም ብያለሁ። አንተንም ሜርሲዬ፣ ኤርሜ ሰላም ናችሁ? እንዴት ናችሁ? ይሁን ሁላችሁንም ሰላም ብያለሁ። ሰላም ብያችኋለሁ። ቴንክ ዩ። ከየት ቤተ እምነት ነው ኢዮብ? ወንድማችሁ ነኝ እኔ። እሺ ቴንክ ዩ። ሜት አድርገው። ቴንክ ዩ። እሺ 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 ተባረክ። ኦኬ ምንቴ ዘተዋህዶ እንዴት ናችሁ? እግዚአብሔር ይመስገን።
እሺ አሜን። እግዚአብሔር ይመስገን። የጌታ ስም የጌታ እናት የማርያም ስም ተራ ነው የሚል እንግዲህ ቶፒክ ይዘናል እና ይሄ ተራ ለመሆኑ ግን ኤቪደንስ ሲኖር ይሁን የሚል እሺ፣ እንደዛ ብለን አድምጠኛ አለን እኛ ኤቪደንስ ሳይኖረን እኛ አንልም። ይህን ብለን ለማለት ይህንን አርዕስት ለመጻፍ አንድ አራት አይና ነኝ ብሎ የሚል የማርያም ስም ዓለም የጣፈጠበት ብርሃን ማነው ጨለማ የተገፈፈበት ዓለም እንዲድንበት የተሰጠ ከእግዚአብሔር ዘንድ የተሰጠን ስም ነው ብሎ ማውራት አትችልም ማለት ነው በስነስርዓት። አሁን ሌላም ሰው ሜንሽን ማድረጉ አይደለም። ታችረድ ምን ተሳደብኩኝ? ታችረድ ደብተራው ሰውዬ ያለውን ነው እየነገርኩ ያለሁት። ታችረድ ታፕ ኮፒ ሊንክ ሼር አድርግ ብራዘር። ስለዚህ ምንድን ነው ያልኩ ያለሁት? ደብተራው ሰውዬ ማርያም ስሟ ጨለማ የገፈፈበት ብርሃን የወጣበት ዓለም የጣፈጠበት የዳንበት ስም ነው ብሎ ክሌም ያደረገውን ይሄ ስም ማርያም ብሎ የሚለው ስም ተራ ስም ነው። ሚንስ ምን ማለት ነው? ጌታ ኢየሱስ ክርስቶስ ነው ስሙ መድኃኒት። በጌታ ኢየሱስ ክርስቶስ ስም ነው ጨለማ የተገፈፈው። በጌታ ኢየሱስ ክርስቶስ ስም ነው ሰይጣን የተሸነፈው። በጌታ ኢየሱስ ክርስቶስ ስም ነው ዓለም የሚድነውም የዳነውም። ኦኬ፣ የዳነውም ትውልድ የዳነው የሚድነውም ትውልድ የሚድነው በጌታ በኢየሱስ ክርስቶስ ስም ነው። ከዛ ውጪ በማርያም ስም ክሌም ስላደረጋችሁ ያንን ትክክል አይደለም። የማርያም ስም ተራ ስም ነው። ሚንስ ልክ ነው፣ ስሟ ተራ ስም ነው። ፋጡማ ከሚለው ስም የተሻለ ስም አይደለም። ኦኬ፣ ከዲጃ ብሎ ከሚለው ስም ምንም የተሻለ ስም አይደለም። የከዲጃም ስም አያድንም፣ የማርያምም ስም አያድንም፣ የመሰረትም ስም አያድንም። የመሲ እዚህ ያለችው ማለት ነው። የኤልሳቤጥም ስም አያድንም፣ የሜርሲም ስም አያድንም፣ የማርያምም አያድንም። የሳራም የርብቃ የሊያም ስም አያድንም፣ የኤልሳቤጥም ስም አያድንም። የሐና የሳሙኤል እናት ስምም አያድንም። የዮካብድም የሙሴ እናት ስምም አያድንም። ተራ ስሞች ናቸው። እኛ አንድ ስም ብቻ ነው ከሰማይ ከእግዚአብሔር ዘንድ የተሰጠን አንድ ስም፣ ስሙ ከስሞች ሁሉ በላይ የሆነ ስም የሺዋ ኢየሱስ ክርስቶስ ማለት ነው። አያድንም። አብርሃም ብለህ ብትል አባት ነው፣ የእምነት አባት ነው፣ ገና ተራ ስም ነው፣ አያድንም። ይስሐቅ ብለህ ብትል የከበረ አባት ነው፣ ገና አያድንም ስሙ። ያዕቆብ ብለህ ብትል እስራኤል ተብሎ ስሙ ተቀይሮለታል፣ አያድንም። እግዚአብሔር ያዕቆብን እስራኤል ተብለህ ተጠራም ብሎ ቢለው እስራኤል ብሎ የሚለው ስም አያድንም። ማንንም አድኖ አያውቅምም፣ ሊያድንምም አይችልም። ጌታ ግን ያወጣለት ስም ነው፣ ልክ ነው። ይሽሩን ብሎ በቁልምጫ ስም ቢጠራው አያድንም። የአባታችን የያዕቆብ ስም ነው፣ ልክ ነው፣ ምንም ጥርጥር የለውም። ይሽሩን ብሎ ያለው እግዚአብሔር ነው፣ እስራኤልን ብሎ የጠራው እግዚአብሔር ነው። የሚያድን ስም ነው፣ አያድንም። ማንንም አድኖ አያውቅም። ዳዊት ብሎ የሚለው ስም የሚያድን ስም አይደለም፣ የሚያድን ስም አይደለም፣ ሊያድንም አይችልም። ሙሴ ብለህ ብትል ትልቅ ነብይ፣ የእግዚአብሔር ነብይ፣ አያድንም። ሙሳ በል በአረብኛ፣ ሞሼ በል በዕብራይስጥ አያድንም። ኦኬ፣ የጌታን ስም የሚጠራ ብቻ ነው ይድናል ተብሎ የተጻፈው። አለቀ። የጌታን ስም የሚጠራ ብቻ ይድናል ተብሎ ተጽፏል። እምነታችሁን በእግዚአብሔር ልጅ ስም ካደረግ በነቢዩ በኢዩኤል መጽሐፍ እንደተናገረው በመጨረሻው ዘመን እንዲሆናል ስጋ የለበሰ ሁሉ ከመንፈሴ ያፈሳለሁ ብሎ እንዳለ ማለት ነው። እና በመጨረሻው የእግዚአብሔርን ስም የሚጠራ ይድናል ተብሎ እንደተጻፈ በነቢዩ በኢዩኤል ጳውሎስ ይህን ክፍል ወስዶ ሮሜ መልእክት ላይ ምዕራፍ 10 ላይ ሲናገር የጌታን ስም የሚጠራ ይድናል ብሏል። አለቀ። ለድነት የተሰጠን የጌታ ስም ነው። አጋንንትን ለማስወጣት የተሰጠን የጌታ ስም ነው። የኃጢአትን ስርየት ያገኘንበት የጌታ ስም ነው። በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል የተባለው ይኸውልህ አንዱ እስራኤላዊ ጻድቅ ጌታ ኢየሱስ ማለት ነው። የሰማይ የምድር ፈጣሪ ነው፣ ልክ ነው። ግን ደግሞ አይሁዳዊ ሰው ነው። አይሁዳዊ ሰው ሆኖ ይኸውልህ ዓለምን እየናጣት ነው። አይሁዳዊ ሰው ብቻ አይደለም፣ የአይሁድም የእስራኤልም አምላክ ነው ራሱ የሺዋ ኢየሱስ ማለት ነው። እነሱ አመኑ አላመኑ፣ ተቀበሉ አልተቀበሉ ጉዳያቸው ነው። ብራዘር ራሱ አይሁዳውያኑ ቢሆኑ ኢየሱስ ክርስቶስ የእስራኤል ቅዱስ አምላክ ያህዌ ነው። አንድ ሰው ገብቶ ከነሱም ማለት ነው ይሄንን ዲናይ ሊያደርግ የሚችል የለም። ሲገቡ ታናክ ላይ እንቀጣቀጣለን ማለት ነው። ብሉይ ኪዳን ላይ ኢየሱስ ክርስቶስ ማለት በሲና ለባሪያው ለሙሴ የተገለጠ
ህዝቡን እስራኤልን ቀን በደመና ሌሊቱን በእሳት ብርሃን የመራ የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ ያህዌ ነው። ማ ኢየሱስ 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 ቀን በደመና ሌሊቱን በእሳት ብርሃን የመራ የመላእክትን እንጀራ እየመገበ ከዓለት ላይ ውሃን እያፈለቀ ያጠጣቸው ህዝቡን በድንቅ አመራሩ የመራ የእስራኤል አምላክ ገናናው እግዚአብሔር ነው። ይህንን ለማረጋገጥ ጲላጦስ ብቻ የጻፈው ጽሑፍ በቂ ነው። መስቀሉ ላይ ማለት ነው። የአይሁድ ንጉሥ ብሎ ሲል አውርደው እናሰርዘው ንጉሳቸው ብለህ አትጻፍ። እኛ አላልኑም አሉ። እናንተ አላችሁም አላላችሁም የጻፍኩትን ግን ጽፌአለሁ አላቸው። ማለት አይሰረዝም እኮ እያለ ነው ጲላጦስ። አይገርም? እስራኤልን እግዚአብሔር በጲላጦስ ሁሉ ነው የነገራት። ሰርዘው እንዴ ምን ማለት ነው? እኛ እንዲህ አይነት ንጉሥ የለንም፣ ቄሳር ነው ንጉሳችን ብሎ ሲል የጻፍኩትን ጽፌአለሁ አልሰርዘውም ማለት እኮ የአይሁድ ንጉሥ ተብሎ ተጻፈ ማለት ነው። የአይሁድ ንጉሥ ማን ነው? እግዚአብሔር ነው። የእስራኤል ንጉሥ ማን ነው? እግዚአብሔር ነው። እሱ ንጉሳችን ነው። እሱ ሕግ ሰጫችን ነው። እሱ መሪያችን ነው ይላል ኢሳያስ ሲናገር። እሱ ምንድነው? ንጉሳችን ነው። እነዚህን ሁሉ አባቶችን እግዚአብሔር የመራ ስማቸውንም ሁሉ ጭምር ሳይቀር ያወጣው አውሴን ኢያሱ ብሎ ጠራው። አብርሃም አለው። የብዙ አባት አደርጋለሁ ብሎ ስሙን ቀየረለት። ያዕቆብ እስራኤል ብሎ ጠራው። በቁልምጫ ስም ይሽሩን ብሎ ጠራው። ይሽሩን ብሎ ይጥራው፣ እስራኤል ብሎ ይጥራው፣ ራሱ እግዚአብሔር ነው የጠራው። እስራኤል ብሎ የሚለው ስም ለአንድ ሰው የኃጢአት ስርየት ሊሰጥ የሚችል ስም አይደለም፣ ተራ ስም ነው። ፋክት። ይሽሩን ብሎ እግዚአብሔር በቁልምጫ ስም ቢጠራው እንኳን ራሱ ይሽሩን በሚል ስም ትድናላችሁ ብሎ ለማንም ነብይ አልተናገረም። የይሽሩን ስም የሚጠራ ይድናል አላለም፣ አይልም። ይሽሩን ማለት የያዕቆብ የቁልምጫ ስሙ ነው። ያ ተረከዣዥ የነበረ የኤሳው ወንድሙን በምስር ወጥ የሸጠ ያ ታላቅ አባት ማለት ነው። ለሱ ነው እግዚአብሔር ስም ያወጣለት። እና ይሽሩን ብለን ሰረታ ይሽሩን እስራኤል አውሴ ኢያሱ አውሴ በለብት ምን ጠብ የሚል ነገር የለም። አንድ ስም ብቻ ስጠራ በቃ አልኩ ሰማዩ ከምድር ይቀላቀላል አልኩ። በክፉ የመናፍስት ኃይላት ላይ እጁ ትከብዳለች አልኩ። ኢየሱስ አናቱ የተመታ ይሁን የእባቡ። ይህ ስም ስጠራ ብቻ ነው ሲኦል ይደነግጣል፣ የጨለማ ኃይላት ይናወጣሉ፣ ፍጥረት ሁሉ ብርክ ብርክ ይለዋል። ስሙ ከስሞች ሁሉ በላይ ነውና እግዚአብሔር ይህን ስም ያለ ልክ ከፍ አደረገው እኮ አንተ ከፍ አደረገው። ሚካኤልም ብትጠይቀው አድራሻው ኢየሱስ እግር ስር ነው። ለዚህ ስም ይደፋል፣ በአፍጢሙ ተደፍቶ ነው የሚሰግድለት። ገብርኤል ብለህ ብትል የለም፣ እንደ ቅጠል ተጎዝጉዟል ዙፋኑ ስር። ሱራፌል ኪሩቤል በል ዙፋኑን የሚሸከሙ እነዛ አራቱ እንስሳዎች የተባሉት ሕዝቅኤል ያያቸው የሉም፣ ተነጥፈዋል እዛ ዙፋኑ ፊት። ዙፋኑን ከበው የሚያመልኩት እልፍ አላፋት መላእክት፣ 24ቱ ሽማግሌዎች፣ በሰማይ በምድር ያለ ፍጥረት ሁሉ በሙሉ ወድቆ የሚሰግድለት የእኔ ጌታ ነው። አንተ የእኔ ጌታ ነው። የእኔ ስም ይሰረዝ እኮ አልኩ፣ የእኔ ስም ይጥፋ። ይህን ስም አንተ አታሳንሰውም። ከማንም ቅራቅንቦ የፍጡር ስም ጋራ ቀላቅለህ ጎን ለጎን አስቀምጣ አታደርገውም አልኩ። የአባቶቼ አምላክ ይፋረደኝ ስልህ ይፋረደኝ። አንድ ነፍሴ ነች፣ ውድ ነፍሴ ናት፣ ለሱ ሰጠዋለሁ። አታሳንሰውም። ዘማዊና ጠማማ ትውልድ ማንንም ጥራ። አብርሃም ብለህ ብትል እግሩ ስር ነው ተደፍቶ ያለው። ያዕቆብ በል ኢየሱስ እግር ስር ነው ያለው። ሙሴ ያልከኝ ኢየሱስ እግር ስር፣ እዛ ሲና ሲገለጥለት የቆምክበት ምድር የተቀደሰ ምድር ነውና አውልቅ ጫማህን አለው። በሲና አምላክ ፊት አይኑን እያየ አላወራው፣ መሬት ተደፍቶ ነበር ያ ታላቅ ነቢይ። ትቀልዳለህ እንዴ? የጫማውን ጠፍር እፈታ ዘንድ የማይገባኝ ብሎ ያለው በኤልያስ መንፈስና ኃይል የተነሳው ነቢይ ሲመጣ አላጠምቅህም ነው ብሎ የተከራከረው። አላጠምቅህም፣ አንተን ላጠምቅ አልችልም ነው ያለው። አታሳንሰውም ብዬ ስለ ጌታዬን አታሳንሰውም። የዘመኔ ቁጥር ይለቅ፣ አታሳንሰውም በእኔ ፊት
እፈጭልሃለሁ አልኩ። ይሄንን የደብተራ ትምህርት ይሁን ማናችሁም አውሩ። አችልም። ያቺ የጠነከረች ክንዱ ከኔ ጋር ነች ያለችው። አችልም። ማንም አልኩ። ጴንጤ ሆነ ኦርቶዶክስ፣ ካቶሊክ ሆነ አይሁድ፣ ማንም ሁን አችልም። መላእክት ቢሆኑ አይችሉም። ይህን ስም ሊያቃልሉ አይችሉም ስልህ ኢየሱስ ብሎ የሚለው ስም የከበረ ስም ነው። ኢየሱስ ብሎ የሚለው ስም ስልጣን ያለው ስም ነው። ኢየሱስ ብሎ የሚለው ስም ኃይል ያለው ስም ነው። ኢየሱስ ብሎ የሚለው ስም ሞገስ ያለው ስም ነው። ኢየሱስ ብለ ስጠራ ብራዘር የማይታዘዝ ፍጥረት፣ የማይንበረከክ ጉልበት የለም። ጉልበት ሁሉ ለሱ ይንበረከካል። ምላስ ሁሉ ይምላል። ጠላቶችን የእግሬ መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው ይላል። እያንዳንዱ ተደፍቶ ሰግዶ ነው ወደ ሲኦል የሚገባው፣ ወደ መንግስተ ሰማያት የሚገባው። ወደ ሲኦል የምትገቡን ተደፍተ ሰግደህ ነው የምትገባው። ለዚህ ጌታ ለዚህ ስም የማይገዛ ፍጥረትና ጉልበት እስከማይኖር ድረስ እግዚአብሔር ጠላቶችን የእግርህ መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው ይላል። ለዚህ ነው የክብርና የምስጋናን ዘውድ የተጫነው ኢየሱስ ይመጣል። ዛሬ ስሙን እንደዚህ አንተ አቅልለህ አውርደህ ራሷ ማርያም የጌታ እናቱ እንኳን ብትሆን ከእሷ ስም ጋር አብረህ ደምረህ እሱም ያድናል እሷም ታድናለች፣ እሱም ቤዛ ነው እሷም ቤዛ ነች ብለህ እንደዚህ አንተ ጫማ ልታለካካ ትከሻ ልታለካካ የምትችለው ኢየሱስ እንደዚህ አልተሰበከንም። ሐዋርያቱ እንደዚህ አላሉም። እኔ ላንስ እሱ ሊልቅ ይገባል ብለው የሰበኩትን ዮሐንስ እንኳን ስሜ ከሱ እኩል ነው እንኳን ብሎ አላለም። አንተ ከአርሴማ እኩል ታደርጋለህ አልከ። እፈጠፍጠልሃለሁ ከአየር ላይ ሰዓት አለ ብዬ ስለ ውስጤ ነቅቶኛል ኢየሱስ። ሃሌሉያ። አትችሉም ወንድሞች እናቶቼ፣ አታሳንቱ። ስሙን አታሳንሰውም። የስሙን ኃይል አታሳንሰውም። በዚህ ትውልድ መካከል አንደበታችሁን እግዚአብሔር የምትናገሩት አታችሁ ትንተባተባላችሁ። እንደ ባኦል ነቢያት ፊት ለፊታችን መጣችሁ አታወሩም። 1 ደቂቃ አታወሩም። 5 ደቂቃ ሰጥቼ 1 ደቂቃ አታወራም። ስለ ኢየሱስ ስለምታወራት ማርያም ብለህ ስላልካ ስሟ ኃይል አለው፣ ማዳን አለው፣ ጥበብ አለው፣ ጨለማ የተገፈፈበት ሕይወት ያገኘንበት፣ ሰማይ ከምድር የታረቀበት። በፍጹም የጌታችን እናት ማርያም ቅድም እንዳልኳችሁ እሷ በዚህ ስም ከመጠራቷ በፊት ከ1500 ዓመት በፊት የነቢዩ የሙሴ እና የአሮን እህት ማርያም በስሟ ተጠርተዋል። ማርያም ብሎ በሚል ስም ከ1500 ዓመት በፊት የሙሴ እህት ማርያም ቀድማ ተጠርታለች። በዚህ ስም ስሟ የሙሴ እህት ማርያም ተራ ስም ነው። የዮቶር ልጅ ማርያም ተራ ስም ነው። የማርያም የጌታችን እናት ማርያም ስሟ ተራ ስም ነው። የመግደላዊት ማርያም ስም ተራ ስም ነው። የስማቸውም ትርጉም መራራ ማለት ነው። መራራ። ኢየሱስ ብሎ የሚለው ስም ግን አዳኝ ነው። ኢየሱስ ብሎ የሚለው ስም ግን መድኃኒት ነው። እግዚአብሔር መንፈስ ለዘላለም ስም ይባረክ። መድኃኒት ነው። የስጋ የነፍስ መድኃኒት ማለት ነው። ለሚጠሩት ሁሉ የሚያድን ስም ነው። ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ይድናል ተብሎ ተጽፏል። ፋነናችሁ እኮ ለፍጡር ልትከራከሩ ትገባላችሁ አይደል? ሞገስ አሳጥቶ ነው እግዚአብሔር ከፊታችን የሚያባርርህ። ዘር ትውልዴ ይገዛል። ይሄኔ ጌታ የእግዚአብሔር ልጅ ዘር ትውልዴ ይገዛልህ። ጌታዬ አውርደው ከሰው ተርታ አንተ የፈጠርከውን ቀኖች ሁሉ ለእሷን የተፈጠረው ብለው አሉን። እንሽራት አለናችን የእናንተን ማርያም እንኳን መጽሐፍ ቅዱስ የማያውቃትን የኦርቶዶክስ ማርያም አይደለም የጌታ እናት ማርያም እንኳን ቀን ለእሷ አልተሰጠም። የቱ ጋ ነው? ቀኑ ሁሉ በትእዛዝህ ይኖራል ነው ተብሎ የተጻፈው። የዘመናትን ባለቤት የምድር ዳርቻዎችን ሁሉ ፈጣሪ ሆነ ዓመታቶቹ ከቶ የማያልቀውን አምላክ አንተ ቀን ሰይመህ በ6 ኢየሱስ ነው አልከኝ አይደል? ከአርመኗ ወይዛዝርት ጋር አብረህ ደምረህ ልታጥንለት ሲጀምር ኢየሱስ የአንተ ነጣንም ይሁን ምንም ነገር አይፈልገውም። ዛጨስ የምታጫጭሱ የማንንም አይፈልግም ኢየሱስ።
ቅዱስ እግዚአብሔር አብ የሚያሸተው ወይ ቆንጅዬ ሉባንጃ የዛሬው በጣም የሚጥም ነው ብሎ ያንተን ዕጣን ሊያሸትልህ አይፈልገውም። የልጁ መስዋዕትን አንድ ጊዜ አሽትቶታል፣ አንድ ጊዜ ተቀብሎታል፣ ቁጣውን አብርዶታል፣ ምሕረቱን አምጥቷል። ኢየሱስ አዳኝ ስም ነው። በእርሱ የሚያምን ሁሉ የኃጢአቱን ይቅርታ ይቀበላል። በጣም ደጋግሜ ይገባበታለሁ በዚህ ርዕስ። ይሄ ጭንቅላቱ ላይ የጠመጠመው ሻሽ ከመክበዱ የተነሳ የመቃብር ቤት ጋኔን የሚጨፍርበት ማንም ደብተራ እየመጣ እንደፈለገ ዓለም የጣፈጠባት ስም ነው ይለናል እንዴ? ማራ የሆነው ስሟ እንኳን የጣፈጠው የጌታ እናት ማርያም በኢየሱስ ነው። ህይወቷ የጣፈጠው እሱ ባይመርጣት ኖሮ እኮ ስሟንም ጭምር አናውቀውም ነበር እኮ ነው ብዬ የምልህ። እሷ ከሌለች እሱ የለም ብለው ይሉናል። እንዴት እኮ እንደሚያስቡ ወንድሞች እናቶች። እሷ ባትኖር ኖሮ እሱ አይኖርም ነበረ፣ እሷ ባትኖር ኖሮ አይወለድም ነበር ይል። ብራዘር እሷ እምቢ ብትል ኖሮ በሌላ ሴት ይወለድ ነበር። ጌታ የገባውን የተስፋ ቃል አይሽር። እሷም ለዚህ ለጌታ ድምፅ ታዛዥ ነበረች እንጂ አመፀኛ አልነበረችም። የጌታዬ እናት ትሁት ናት። ማርያም የጌታችን እናት የመጽሐፍ ቅዱሷ እኛ የምናውቃት ጴንቶች ትሁት ናት። ከጌታ የተነገረው ቃል ይፈጸማልና ያመነችን ብፅዕት ናት ነው የተባለው። ስለዚህ አማኝ ነች። ጡቴን እቆርጣለሁ እያለች እያስፈራራች መንግስተ ሰማያት አመፀኛን የምታገባ እንደ ኦርቶዶክስ አይነት ማርያም አይደለችም። ዳጊ ይቀጥል። እሺ ኤርሚዬ፣ ላወራቸው የፈለኩት 2-3 ሰዎች ወረዱ። ምናልባት የሚመለስ ከቻሉ ወይም ጥያቄ ያለው ሰው ካለ አንተ በተናገርከው ላይ አሁን ካለ በርዕሱ ላይ መጠየቅ የሚችል ሰው ካለ የሚፈልግ ሰው ካለ ቢገባ፣ እኔም አንድ ጥያቄ ስላለኝ ሬዲ ነን ካላችሁ። ቅድም የወረደችው ልጅ በጣም ፈልጊያ ነበር፣ ሌላም ልጅ ነበር